የኖርንበት ያለው ባህል ማለት ሌላ ባህል ለምሳሌ ፕሮፌሰር ባህሩ ዘውዴ እኔ በጣም ከማደንቃቸው ሂስቶሪየን ናቸው ገለልተኛ የሆነ ሂስቶሪየን ማለት ነው በቀደም ከጠቅላይ ሚኒስትራችን ከክቡር አብይ ጋር ዲስከሽን ነበራቸው ፕሮፌሰር ባህሩ ዘውዴ ኤአይ እንደ ስጋት ነው ክሬቲቪቲን ሪዲዩስ ያደረገ ነው ማሰብ እሳቸው የሄዱበት መንገድ አስቀመጡና አንዳንድ ቦታ ሄጄ አይቻለሁ እውነት ይሄ ነገር ስጋት ነው ወይስ ባህል ሆኗል ብለህ ስታስብ እንዴ ኤአይ ኢንስቲትዩት አለን ሀገራችን ከስጋት አልፎ ባህል ይሆን አይደል እንዴ እነዚህ ነገሮች እኮ የኤአይ እንትሮች ናቸው አሁን እኮ በኋላ ላይ እናወራለን ምናልባት ረፍት ወስደን እናወራለንና ከስጋት አልፎ ምን አድርጎታል ኤአይ መጠቀም ባህል ሆኗል ያልተለወጠው ማልመሰለ እኛ ነን ያልተለወጥነው ፕሮፌሰሮቹ አልተለወጥንም በቀድሞ ትምህርት የመጣው ትውልድ አልተለወጠም ኢትዮጵያ ያደረገችው ነገር ደግሞ ቀላል ነገር አይደለም ኤአይ ኢንስቲትዩት አቋቁመ በኮዲንግ ይሄን አክል ኢን ታውዘንድስ ያሰለጠንክ ስትመጣ ምን ይሆናል ባህል ይሆናል ስለዚህ አሁን የምንኖርበትም አሁን የተፈጠሩ ባህሎች አሉ አሁን የተፈጠሩ ኤአይ ፈጠራቸው ባህሎች አሉ እንዴት ማያያዝ ይቻላል ከቀደመው ጠቃሚ ነገሮች እና ደግሞ እንደ ኮሌክቲቭ ሜሞሪ አሁን ሶሺዮሎጂ ሰው ስለሆኑ በደንብ ይገባውታል ይሄ አሁን የምለው ነገር ትውልድ የዛሬ ብቻ አይደለም የትላንትም ነው የሚመጣውም ጭምር ማስተሳሰር ይጠይቃልና በዚህ ረገድ አንዳንድ ሊጠቅሙ የሚችሉ ካልቸሮች ሊያድጉ ሲገባ ቀጥታ ይሄ ሳር ቤት ወደ ቆርቆሮ ቤት እንደቀየር ነው አሁን ቻይና ሄደን ቴክኖሎጂ ተምረን ሳርን እንዳይበሰብስ ማድረግ ብንችል የሆኑ ጠቃሚ ነገሮችን ማድረግ ብንችል አሁን ሳር አይደል ብዙ ጊዜ አሁን ጎጆ ቤት ለምሳሌ ወሰርኩት እሱ ስለሆነ ነው ጎጆ ቤት ሳር አይደል ችግሩ ሳር ቶሎ እንዳይሻግት እንዳይበሰብስ ማድረግ ወይ ደግሞ ብዙ ፕሮዲዩስ ማድረግ በትንሽ ቦታ ላይ ብዙ ሳር እንዲበቅል ማድረግ የሚችሉ ቴክኖሎጂን ከመፍጠር ይልቅ ኮምፕሊትሊ ሽግግር ነው የምናደርገው ወደሆነ ነገር በአንድ በኩል እሱ በሌላ በኩል ደግሞ አሁንም ያለው ለውጥ ያስፈልገናልና እንደ ሶሺዮሎጂም ሰው ባህልንም በደንብ እንደሚያቅሰው እንዴት ነው እንደዚህ አይነት ነገሮችን መርጅ ማድረግ የሚቻለው አብይ ካነሳው ሐሳብ ጋር ምናልባት አያይዘውም እንዲመልሱልኝ ነው አሁን በተለይ የሳር ቤቱን ካነሳ እኛ ሳር ቤት ነበረን አሁን ቆርቆሮ ቤት ነው ያለው ያ የሆነው ስለተፈለገ አይደለም አንድ ሰሞን እሳት ተነሳ የሆነ ሰፈር መደዳ ወደ 10 ምናምን ቤት ነው ያለቀው ስለዚህ ሲሰራ ወደ ምን ሄደ እሳትን ለመከላከል ወደ ቆርቆሮ ቤት ተከሄደ ማለት ነው ሁለተኛ አሁን ብዙ ሰው ወደ ሳር ቤት ወደ ቆርቆሮ ቤት የሚሄደው ቀደም እንዳሉት የቆርቆሮ ቤት ዋጋ እየረከሰ መጥቷል የሳር ቤት ደግሞ ብዙ ሰው ወጥቶ ነው የሚሰራው ወጣት ነው በተለይ የላይኛውን የሚሰራውና አሁን ደግሞ ያ የለም ወጣቱ እንዳለ ወደ ከተማ ይሄዳልና እንደ ድሮ ቤት ልሰራ ነው ውጡልኝ ብሎ አንድ ገበሬ ሊወጣለት አይችልምና ያንን በቀን ሰራተኛ ከፍሎ ለማሰራት በጣም ውድ ነው የሚሆነው ማቴሪያሉ በጣም ውድ ነውና እንደነዚህ አይነት ኢኮኖሚካል ጫናዎችም እየገፉን ከነባሩ እንትን ሊያስወጡን ይችላሉና እንደነዚህ አይነቶችንም ቀደም እንዳለው ቴክኖሎጂም ሊሆን ይችላል ተጠቅሞ ሜንቴን ከማድረግ አንፃር ፕላስ ሞራንስ ቀደምም ብለዋል እነ ዶክተር በድሉን እያነሱ ነበር ከቋንቋው አንፃር የእናንተ ሚና ምንድነው እንደነዚህ አይነት ቦታዎች በተለይ ተመሳሳይ ቋንቋ ላይ ተመሳሳይ ማህበረሰብ ላይ ያላችሁ ምሁራን ያንን ከመታደግ ባህሉ እንዲቀጥል ከማድረግ አንፃር ተያይዞ መሄድም ስለሚችል ብዬ ነው ሁለታችሁም የምታነሷቸው ጥያቄዎች ቀላል ጥያቄዎች አይደሉም በቀላሉ የሚመለሱም አይደሉም ጊዜ የሚፈልጉ ነገሮች ሪዘርቬሽን ናቸው እና ለምሳሌ አሁንም ወደኔ አካባቢ ነው ወስዳችሁና 12 አመታት ያክል ያው እንደነገርኳችሁ
ናሚቢያ ዩኒቨርሲቲ ሳይንስ ቴክኖሎጂ ነው ያለሁትና 10 ወር እዛ አሳልፋለሁ። 2 ወር ገጠር ነው ማሳልፈው። ያው ሁሌ አሁን ከትናንት ወደ ምናምን አካባቢ ነው የመጣሁት። እንሰት ተክላለሁ፣ ጫት አለኝ፣ ቡና አለኝ፣ አቮካዶ አለኝ፣ ሙዝ አለኝ። እነዚህ ነገሮች ነው የምሰራው። እነዚህ ነገሮች የምሰራበት መንገድ አባቴ በሄደበት መንገድ ነው ሆነ የምሰራው። እነዛ መንገዶች ምናልባት የሚለየው አሁን እኛ አካባቢ የሰው ጉልበት የለም። ከሌላ አካባቢ የመጡ ወጣቶች አሉ፣ እነሱ ያግዙኛል። 1000 ቡና ለምሳሌ የተከልኩበት መንገድ ቢኖር ያው ነው። ኦኬ 1000 ቡና ተክለዋል አለኛ ይዤ ልሄድ እችላለሁና ማለፊያም ሰርቻለሁ። አብዛኛው ጊዜ እዛ ነው የማሳልፈው። ይሄ ከናሚቢያ ወሰድኩት ነው። ናሚቢያ ውስጥ ያለ ማንኛውም ፕሮፌሰር ሰርግ የሚደግሰው ገጠር ነው። ሰው ሲሞት ወደ ገጠር ነው የሚሄደው። በዓል ሲኖር ወደ ገጠር ነው የሚሄደው እና እዛ ነው ሪታየር የሚያደርገው። መጨረሻ ሪታየር ሲያደርግ ገበሬ ነው የሚሆነው። አብዛኞቹ የኔ ጓደኞች ሪታየር ያደርጉት ጡረታ የወጡት ገበሬ ነው የሆኑት የተመልሰው ማለት ነው። ያንን ተከትዬ ነው የሄድኩት። በቃ ጡረታ ስወጣ ገጠር ሄጄ አኖራለሁ የሚል ነው። ሞትን ተቀብያታለሁ። እንደሞ ሞት አስቤ አዘጋጅቼዋለሁ ራሴ ነው። ፕሮፌሰርም ሆን ገበሬም ሆን አጎቶቼ የሞቱትም አንድ ነው። ልዩነታችን እስከዛ ድረስ ነው የሚሆነው አይደል? ስለዚህ አንዱ ትልቅ ብዬ በተለይ እኔ አካባቢ ያለው ምሁሩ ወደ ገጠር አለመግባቱና አለመኖሩም ጭምር ነው አንዱ። ሁለተኛው ደግሞ አጎቶቼ ነጋዴዎች ናቸው፣ የወንድሜ ልጆችም ነጋዴዎች ናቸው እና አብዛኛው የኛ አካባቢ ህዝብ እኔ አካባቢ ያለሁበት እንትን ሌላ ቦታ ነው ያለው። ስለዚህ ቴክኖሎጂው ትራንስፈር አልሆንም። የሆነ ሰዓት ላይ ለምሳሌ እንሰት ለመትከል አሁንም በሰው ጉልበት ነው የሚሰራው። አጋይ ይፈነቀላል፣ እዛ ይከሰከሳል፣ ከዛ በኋላ ነው የምትተክለው። በአሁኑ ሰዓት ነው እንደውም እንሰት የሚተከለው እኛ አካባቢና 1000 ቦሻ የሚባል እንትን አለ። እንሰት ተቆርጦ መሀሉ ላይ ተፈልፍሎ 100 ፈልጌ የሄድኩበት መንገድ አባቴ ያደረገው መንገድ ነው። ምንም ትራንስፈር ያደረኩት ነገር የለም። ትራንስፈር መሆን መደረግ ያለባቸው ነገሮች አሉ። ለምሳሌ ቤት አሰራሩ ራሱ አሁን እሱ ያስቀመጠው ከሳር ቤት ወደ ቆርቆሮ ቤት ሄደ እንጂ ቆርቆሮ ቤት ውስጥ መኖር የነበረባቸው ነገሮች ትራንስፈር አልሆኑም። ለምሳሌ እኔ ከህንድ ሁሉ ጊዜ ለምሳሌ መብራት የለም፣ እኛ አካባቢ መብራት የለም፣ ውሃ የለም እና ቤቶች ሲሰሩ ቆርቆሮ ቤቱም ሲሰራ ከብርሃን ጋር ብርሃን እንዲሰጥ ተደርጎ ምንድን የሚባለው ጠፍቶብኛል። ሶላሩን ነው ሶላር አድርገህበት ይፎታል። ሶላር አድርገህበት በዛ ቴክኖሎጂ መብራት እንዲያገኝ ማድረግ ይቻል ነበራል። ያንን አገናዝቦ አይደለም የተሰራ ያለው። አሁንም የተሰራ ያለው ምንድን ነው? በቃ ርካሽ መሆኑ ታይቶ ነው የተሄደው እንጂ ቴክኖሎጂው ጨምሮ ማለት ነው። ሰሞኑ በጠቅላይ ሚኒስትሩ እንትን አይዲያ የተሰሩ ያሉ ቤቶች አሉ። ሀዲያ አካባቢውን ወደ ሀላባ አካባቢ አይቻቸዋለሁ እና እሱ ዶክተር ፋሪስ ከሊል ቴክስት አድርጌለት ነበርና እርግጥ ዩኒቨርሲቲ ፕሬዚዳንት ነውና እባክህ እነዚህ ነገሮች ወደኛ አካባቢ እንዴት ነው የሚመጡት? እነዛ ቤቶች ሰውና ከብት አንድ ላይ የሚያድርባቸው አይደሉም። የከብት ፍግም ደግሞ በቴክኖሎጂ ተጠቅመ ወደ ባዮጋስ ለውጠ ለኢነርጂ የምታመርትበት ነገር ነው። አሁን የተጀመሩ ያሉ ነገሮች አሉ። አሁን ምናልባት በወልቂጤ ዩኒቨርሲቲ አስተባባሪነት ሊሆን ይችላል። እነዚህ ቴክኖሎጂዎች አሉ። አሁን በአንድ ሰው
የሚሰራ ትራክተሮች መጥተዋል ኢትዮጵያ ውስጥ አይቻለሁ፣ የሆነ ሚዲያ ላይ አይቻለሁና 10 ሰው ቀጥረህ እንሰት የምተክልበት 1000 እንሰት ለምሳሌ ከየት መሰለህ መወስተው ከወልቂጤ ዩኒቨርሲቲ አካባቢ ጉብሬ አካባቢ ያስጭንና በአይሱዙ አስጭኜ በሰው እንትን አድርጌ ነው የምሰራው። ሪታየርመንት ይዛ ስለሆነ ቡናም እንዳልኩ ከሌላ አካባቢ ወስጄ በድሮ መንገድ በማረሻ ተደርጎ ነው የሚሰራው ወይም በቻፕ ተደርጎ ነው የሚሰራው እና ይቻል ነበር። ገብቷል አይደል? ያንን ቴክኖሎጂ ይዤ ገብቼ እሰራለሁ የሚል እንትን አለኝ። ካሁን በኋላ ከአቅም ጋር የተያያዙ ነገሮች ናቸው እና ገጠር ስትሄድ ማለት ነው ውሃ የለም፣ ለምሳሌ መብራት የለም። ምንድን ነው ማድረጉ? በአቅምህ ማለት ነው። በአቅምህ እነዚህ ቴክኖሎጂዎች ትራንስፈር ማድረግ ስራዎች በነጋዴውም በኩል በምሁራኑም በኩል መድረግ ነበረባቸውና አንዱ በተለይ ጉራጌ አካባቢ ያሉ ምሁራኖች የሚከሰሱበት ይሄ ነው። ምን አደረጋችሁ ለአካባቢ? ሁሉ ጊዜ በቃ ያለው ክስ ምንድን ነው ያመጣኸው? ኦኬ ፕሮፌሰር ነው ሌላ ሀገር ታስተምራለህ። እሺ ምንድን ነው ያመጣኸው? ሌላ ሀገር ምንድን ነው ያስተላለፍከው እውቀት ብትለኝ አልሰራንም በቴክኖሎጂው። ሌላው ኤግዛምፕል ውስጥ ያየሁት አንዱ የአበሻ ልብስ ልገዛ መርካቶ ሄድኩኝ። መርካቶ ብዙ ማቃቸው የኔ አካባቢ ሰዎች መርካቶ ውስጥ ነው ያሉት። በጣም በብዛት የሚሸጠው ነገር እንትን ግራ እስኪገባኝ ድረስ እዚህ ጋር ጁስ አለልህ፣ በዚህ በኩል በቃ የሌለ ነገር የለም። ማይሸጥ ከውጭ የሚመጣው ነገር አለ፣ ኢትዮጵያ ውስጥ ያለው ነገር አለ፣ ሁሉም አለልህ እና በቃ ለመግባትም ትንቅንቅ ነው፣ ለመውጣትም ትንቅንቅ ነው፣ ገዝተህ ለመውጣትም ትንቅንቅ ነው አይደል እንዴ? ምናልባት ወደፊት ዘመናዊ ሊሆን ይችል ይሆናልና ምን አሰብኩ፣ አሁን አብዛኞቹ እዛ ጋር ያሉ አጎቶቼ የዲጂታል ማርኬቲንግ አይዲያ ቢኖራቸው እኮ 1000 ለስላሳ ወለጋ እኮ ከፋብሪካ መጫን ይችል ነበር መርካቶ ሳይገባ። ሁሉም ሰው በጋሪ አይደል የሚያመላልሰው እንትኑ ጁስ ካለ መርካቶ ገብቶ ከአምራቹ ወደ መርካቶ ገብቶ ነው ወደ ወለጋ ወይም ወደኛ አካባቢ የሚሄደው። ገብተዋል አይደል? ስለዚህ ዲጂታል ማርኬቲንጉ በተለይ ለኛ አካባቢ ሰው ተምሮ ገፍቶት በአንድ ቦታ ላይ የነበረውን ዲሴንትራላይዝ አድርገው ከፋብሪካ መላክ ትችል ነበር ቁጭ ባልክበት። እንደዚህ ነገሮች አልሰራንም። ኦኬ ሌላ ነገር ልምጣል፣ ወደ ስነ ጽሁፉ ልውሰድና እንቋጨዋለን ይመስላል። ማጠቃላይ ይሄድ ነው። ከመኮቢሊ ትምህርት ቤት ጋር አቶ ጳውሎስ ገመቹ አዳማ ላይ አንድ አይዲያ ነበርንና የአይዲያ ጋር ለምንድነው ወደ እኔ ቋንቋ ወደ እኔ ባህል አልወስድም ብዬ ጭንቅላቴ ላይ የሚመጣብኝ ሀሳብ ነበር። የሀሳብ ምንድን ነው? ለምሳሌ የጉራጌኛ ፎክቴሎች አሉ። ፎክቴል ወደ አማርኛ ወደ ጉራጌኛ ስትቀይረው አለው ነው። ከዛ ውስጥ ለምሳሌ ግጥም አለ፣ ምሳሌያዊ ንግግሮች አሉ፣ እንቆቅሎሽ አለ፣ እንከሰላንታ አለ፣ ሌጀንድ ምን እንደሆነ አላውቅም፣ ሌጀንድ አለ፣ ብዙ ናቸው። በጣም ብዙ ቅድም አያቴ ታረግ የነበረው ማለት ነው። እና አንዱን ወሰኩኝና ለምሳሌ ሌጀንድን ወሰኩኝ። በጉራጌ አካባቢ ማን ነው ሌጀንዳሪ ፊገር? ሌጀንዳሪ ፊገር ሲልህ ባህሉንና አፈታሪኩን አያይዘህ ተጨማሪ ኃይል ሰጥተኸው ሲነገር ሊቆይ የሚችል ሰው ማን ነው በጭንቅላት ውስጥ የሚመጣው የሚል ኡመር ፋርዳ ምናምን አይነት ሰዎች ቃቂ ወርድወት ላሙ ምናምን እና ብዙ ነገሮች አሉና እነሱን ወሰኩና ሁለት የምንጠቀምባቸው ኤአይዎች አሉ። አንዱ ፐርፕሌክሲቲ ይባላል፣ ሌላኛው ደግሞ ኮንሰንሰስ ይባላል። ፐርፕሌክሲቲ እንደ ኤአይ ቱል ወሰኩና የጉራጌ አመጣጥ ታሪክ
በጉራግኛ እንዴት ነው የምታስተምረው? ኤአይን ጨምረህበት በጉራግኛ እንዴት ታስተምራለህ የሚለው ወሰድኩና አንድ ሰው ፈጠርኩ ሳይሆን አገኘሁት። አዝማች ስብሃት ማለት ነው። እና ፐርፕሌክሲቲ ውስጥ ገባሁና አዝማች ስብሃት ሁይዝ አዝማች ስብሃት ማን ነው የሚል ነገር ውስጥ ገባሁኝ። ኤአዩ ዝርግፍ አደረገልኝ። አዝማች ስብሃት በ14ኛው ክፍለ ዘመን በኢምፐረር አምደ ጽዮን ጊዜ አዝማች የነበሩ ኮማንደር የነበሩ ጉራጌውን ከአኩሎ ጉዛይ ኤርትራ አሁን ካለችው ኤርትራ ከአኩሎ ጉዛይ ጦር እየመሩ ዎሪየርስ ጦር እየመሩ የመጡ ናቸው። አይመልል አካባቢ የሰፈረ ጦር ነው ይላል። የጦር መሪ ነው ይላል። የጦር መሪ ነበረ ይላል። እና ከዛ በኋላ አዝማች ስታስብ ምን ታስባለህ? ሌላ ቀኝ አዝማችና ግራ አዝማች ታስባለህ። ከንጉሱ በግራ በኩል ያለውን አርሚ የሚያዙ በቀኝ በኩል ያለው በግራ በኩል አርሚ የሚያዙ አሉ ማለት ነው። አዝማች ስብሃት ግን ከኋላ የነበረውን ደጀን የሚመራ ኮማንደርም ነው። ይህ ኮማንደር ደግሞ ውጊያ ካለ የሚተካም ጭምር ነው። ሲወድቅም የሚተካ ማለት ነው። ሲወድቅ የሚተካ ምግብም ካለ የሚያቀብል ቁስለኛም ካለ የሚያክም በኋላ ደግሞ የሆነ ነገር ሲመጣም ነው ገብተው የሚዋጋ ማለት ነው። መሪ ነበሩ ማለት ነው። ተዋጊ ነበር ማለት ነው። ይህ ሰውዬ አይመልል አካባቢ ሰፈሩ፣ ክርስትናን አስፋፉ እና ቆይተውም ደግሞ እስልምናን አስፋፉ የሚል ነገር ከየት አገኘሁኝ? ኦኬ አሁን ይሄንን አገኘሁ አይደል? ተማሪዎቹ ይሄንን ከየት ነው የሚያገኙት? ፐርፕሌክሲቲ ከሚባለው ኤአይ ይሄንን ኢንፎርሜሽን አገኘሁ። አንደኛ አዝማች ስብሃት ዎሪየር ጦር መሪ እንደነበረ አንድ፣ ሁለተኛ ክፍለ ዘመኑም የግራኝ ወረራ ጊዜ እንደነበረ ያንን ጦር መርተው እንደሄዱ ገብታ ዎሪየር ነበረ ማለት ነው። ስለዚህ የአዝማች ስብሃት አሳሳል ልክ እንደ ቴዎድሮስ አሳሳል ማለት ነው። አሳሳሉን አሰብኩና ዎሪየር ነበረ ማለት ነው። ይሄንን ወዴት መለወጥ ይቻላል? ወደ ስዕል መለወጥ ይችላል፣ አሳሳሉ ማለት ነው። ከዛ በኋላ ከግራኝ መሐመድ ጊዜ ስለነበረ ያስፋፉ የነበሩት ክርስትና ሆነው አይደል? በየቦታው ስትሄድ 44ቱም ደብር ታገኛለህ። ወደ ኢነር አካባቢ ስትሄድ ዋሻዎች አሉ። ስለዚህ ያመጣልኝ አካባቢ ወስጄ ዋሻ አለ። ስለዚህ ኢነር አማኑኤል ዋሻ አለ። ኢነር አማኑኤል ዋሻ ጋር ትሄድና የራሱ የአምደ ጽዮንም እኮ ዋሻ አለ። እንደዛ ወስደህ ስለዚህ አዝማች ስብሃት እንደ ክርስቲያን ፊገር አሳሳል ትወስደዋለህ ማለት ነው። በኋላ ላይ ቆይተህ ደግሞ ሴትል ካረገ በኋላ ደግሞ እስልምና እንዳስፋፋ ደግሞ ታያለህ። እስልምና ማስፋፍቷል ማለት ነው። እና ሌላ ደግሞ ምን መጣብኝ መሰለ? እኔ ጓደኞች አሉኝ፣ የኤርትራዊ ጓደኞች እና በምንድን ነው የምገናኘው ከነዚህ ሰዎች? አካባቢ ያሉ ሴቶች አሉ፣ እኔ አካባቢ ያለ ሰው ፊገር አለ አይደል? ጉራጌ ቀጠን ያለ ነው። እኔ አውቀዋለሁ። ጉራጌን በመላ ከራስ ሞለል ብሎ ከእግሩ ምናምን ይባላል። ይቅርብ አልጨርሰው ይቅርብ እና ቀጠን ያሉ ናቸው ኤርትራኖች። ጉራጌ አካባቢም ደግሞ ፊዚካሊ እንደዛ ነው። ስለዚህ ዲኤንኤው ትዝ አለኝ። ቋንቋው ሴሜቲክ ነው። ከዚህ ሂስትሪ ጋር ተገናኝቶ ከዚህ ታሪክ ጋር ተገናኝቶልን የዲኤንኤ ምርመራ ተደርጓል እንዴ? እውነት ይሄ አፈ ታሪክ ነው ወይስ ሌጀንድ ነው? ሚቶሎጂ ነው ወይስ ሂስትሪ ነው? ገብቶሃል? ሁለቱንም
የያዘ ማለት ነው። በሳይንስ ደግሞ ሊረጋገጥ ዲኤንኤ ወስደህ ብታረጋግጥ ሴሜቲክ ናቸው ብለህ አንድ ይመጣልሃል አይደል? ሁለቱንም ሰዎች ወስደህ ማለት ነው። አኩሉ ጉዛይ ሄደህ የሆነ አክል ሰዎች ወስደህ ከኛ አካባቢ የሆነ አክል ሰዎች ወስደህ ናሙናቸውን ወስደህ እንትን ብትል ምን አክል ሊገናኙ ይችላሉ ብለህ ወደ ጥናት ሊያመራ ይችላል ወደፊት አይደል? አንድ እሱ ነው። ሁለተኛ እና ቋንቋዎቹ ሲገናኛሉ እንዴ? ለምሳሌ ውሃ ምንድን ነው? አካለ ጉዛይ አካባቢ ሲኒ ምንድን ነው? ቀበቶ ምንድን ነው የሚለውን እንትን አንትሮፖሎጂካል ሊንጉስቲክ አንትሮፖሎጂስቶች ተጨምሮ ቢጠና ምን ይሆናል? ማስተማሪያ ይሆናል እንዴ ብዬ አሰብኩኝ። ማስተማሪያ ምንድን ነው የምታገናኘው መሰለ? አሁን አዝማች ስብሐትን ሌጀንዳሪ ፊገር ላደርግ ፈልጌ ነው። ብልህ እኮ ነኝ፣ ዝም ብዬ እንዳይመስል ገብቶሃል። ለእሳቸው አሁን በጣም ኃይለኛ በቃ ተዋጊ እንደነበሩ በጣም ጀግና አድርጌ ማለት ነው። ጀግና መሪ አድርጌ ጉራጌ ፈሪ እንዳልሆነ ጉራጌ ወታደር አይደለም አይዋጋም የሚለውን ዲስኮርስ ለማስተካከል ትረካ ለማስተራረቅ ይበጀኛል። ኃይለኛ ጦር መሪ ነበሩ፣ በጣም አዝማች ነበሩ እኮ። ከዛ በኋላ ደግሞ እንዴ አያቴም አዝማች ነበሩ እኮ። የእሱንም የሆነ ነገር መስራት አዝማች ድርበቶ ይባል ነበር እና ሁሉ ጊዜ ያሳይ ነበር ማጫው የቆሰለበትን ማለት ነው። እና ብዙ አሉ። በዚህ በእናቴ በኩል እኮ ቀኝ አዝማች ነሪ ነበር፣ ቀኝ አዝማችም ነበረ። በየቦታው ስትሄድ ቀኝ አዝማቾች አሉ፣ ግራ አዝማች አለ፣ ባላምባራስ አለ። የኔም ፕሮፌሰር ልደት አውልቀኸኝ ደግሞ ባላምባራስ ስትለኝ ትችላለህ ከፈለግና ባላምባራስ ሳይለሉ ወደፊት ማለት ነው። ገብቶሃል አይደል? ይሄ ሌጀንዳሪ ፊገር ታወጣለህ ማለት ነው አይደል? ምንድነው የሚሆነው? በምንድነው የምትጽፈው? በጉራጌኛ ነው የምትጽፈው። ኤአዩ ምንድነው የሚያገለግልህ? ያንን የነበረውን ዲስኮርስ ያመጣልህ፣ መቀየሪያም ይሆናል። አዎ። እና ተዋጊ እንደነበረ የኔ ትራይብ የኔ ጎሳ ተዋጊ እንደነበረ፣ ጀግና እንደነበረ፣ 44 ታቦት ይዞ እንደተጓዘ፣ ክርስቲያን እንደነበረ ለማሳየት ያገለግልና ምንድነው የሚሆነው? ይሄ ኮንቴንት ክሬሽን ማለት እኮ ምንድነው የሚሆነው? ልጆቹ ይሄ ምን ይሰሩታል? ሂሮይዝም ማለት እኮ ነው። ሄሮይዝም አለው። በስነ ጽሁፉ ስንመጣ ምንድነው የሚሆነው ማለት ነው? ኤአዩ ምን ይሰጣል? ስኬሌተኑ ይሰጣል። ኤአዩ አዝማች ስብሐት ምንድን ነበረ? ስኬሌተኑ ይሰጣል። አንተ ፕሎቱን ታዘጋጅና ትጽፈዋለህ። ምን ይሆናል ማለት ቲያትሪካል ፕሮዳክሽን ይሆናል። አንድ ፊልም ይወጣዋል ማለት ነው። ስለዚህ ይሄ ፊልም በምንድን ነው የሚሰራጨው? በጉራግኛ ነው የምታሰራጨው። በየትኛው ጉራጌ? በኤነርኛ ታሰራዋለህ። እዚህ ጋር ዶክተር ማን ነው በድሉ ዋቅጅራ ተጠራና ወደ መስቃን ለውጥልኝ ትለዋለህ። ሶሪ ወደ ክስታኔ ለውጥልኝ ትላለህ። ከተለያየን ብዙ ጊዜ ስለሆነ ሶሪ ዶክተር። ኤአይ ደግሞ ለዚህም እኮ ይረዳሃል። የግድ ፊድ ካረከው ወደፈለግከው መንገድም ይቀይርልሃል። አይ ኤአይን በደንብ ብታበለጽገውና ብትሰራበት ሁሉንም ዘዬዎችን እና እዚህ ጋር አዝማች ስብሐት ከእንግሊዝኛ ውስጥ አለው ወደ ኤነርኛ ቀይረዋለው። በማን ነው ፐርፎርም የሚደረገው? እዛ አካባቢ ባሉ ተማሪዎች ፕሮጀክት ነው የሚሆነው። ለልጆቹ ለህፃናት ፕሮጀክት ይሆንና በዛ ዘዬ ነው ፊልሙ የሚሰራው፣ ቲያትሪካል ፕሮዳክሽን ማለት። ይሄንን የሰራኸው እንግሊዝኛ ያለውን ስኬሌተን ወስደህ ለተከበሩ ዶክተር በድሉ ዋቅጅራ ተሰጣቸውና ይሄን እባክዎትን እስቲ ወደ ክስታንኛ ይለውጡ። ይሄ የሰራነው ስራ ትመልስና ወደ ምሁር ትሄዳለህ። ወደ ቻሃት ወስደዋል። በተለያየ ዘዬ አንድ ቲያትሪካል ፕሮዳክሽን አሰራ። አንድ ነው ግን በተለያየ እንትን ኤአዩ ሰፖርት አድርጎ ማለት ነው። ወደ ትለውጠዋለህ? ወደ ቲያትሪካል ፕሮዳክሽን ወደ ፊልም ትለውጠዋለህ። በተማሪዎች ነው የሚሰራው ይሄንን ፕሮጀክት። ስለዚህ ቅድም እንዳነሳሁልህ ቋንቋው ኢንዴንጀርድ እየሆነ ነው ያለው። እንዴት ነው
አንድ ትምህርት ቤት የተሰራው ፕሮጀክት ሌላው ትምህርት ቤት ፕሮጀክት ይሆናል። አንዱ ችግሩ በአንድ ትጽፈውና ሁሉም ቋንቋዎች አንድ ናቸው ብለህ ካልክ አደጋ አለው። ምንለሳ ገብቶሃል? አደጋው እሱ ነው። ምን መደረግ ነበረበት? ይሄንን አዝማች ስብሃትን በ7 ወይም በ8 ዘዬዎች በተማሪዎች ይሰራልልን ኤአዩ ሰፖርት አድርገው ማለት ነው። በስነ ጽሁፉ ላይ ስትመጣ ማለት ነውና ይሄ ወዴት ይወስዳል መሰለህ? ለምሳሌ ምሁር አኪል አካባቢ ሄደ ይሄን ፊልም ታሰራለህ። 4 ቆንጆ ሴቶች ተወሰዱ። ጉራጌዎቹ ቆንጆ ናቸው እንደምታውቀውና 4 ቆንጆ ትወስድና አንዱን ሲን ትወስድና ወደ ቲክቶክ ውሰዱ ትላቸዋለህ። በምን እንደሚተላለፈው በዛ ዘዬ የሚተላለፍ ወዴት ትወስደዋለህ? ወደ ሶሻል ሚዲያ ወሰድከው ማለት ነው። ኢንዴንጀርድ ነው የሆነውን አደጋ የደረሰበት የነበረውን ቋንቋ አንዱን ሞዴል ታመጣለህ። ያ ሞዴል ምንድነው? የሶሻል ሚዲያ ሞዴል አመጣለት ማለት ነው። አዝማች ስብሃት ወዴት ወሰድከው? ወደ ሶሻል ሚዲያ ወደ ቲክቶክ ወሰድከው። ልጆቹ አይከሰሱ። አይ እናንተ ከኤርትራ ነው የመጣችሁና ሀገር ለቃችሁ ውጡ የሚላቸው ሰው የለም። ገብቶሃል አይደል? በምንድን ነው የሚነገረው? በጉራጌኛ ነው የሚነገረው። ገብቶሃል አይደል? ፕላስ ደግሞ ሂስቶሪካል ፊገር ነው፣ ግን ሌጀንዳሪ ታደርግና ሚቶሎጂ አፈ ታሪኩን ትጨምርበታል። አንበሳ ነው የምታደርገው እኮ አሁን። ገብቶሃል አይደል? ኃይለኛ በቃ ኢትዮጵያ ውስጥ ቀደም ብሎ የነበሩ ጀግኖች አሉ። ጉራጌ አካባቢ የነበሩ ጀግኖች። አንድ ጓደኛችን አጭማን የሚባል እንደዚህ ሂሮይዝም ሰርቶ በጣም ነበር የምንስቀው። በቃ ምንድነው እሱ የሚያደርገው? እንደዚህ ስንሰባሰብ የሆነ ታሪክ በጣም አስቂኝ ታሪክ በጣም ጀግና ነበር። እንደውም አንድ ታሪክ አለ። በጣም ጀግና ነበር። ጠባብ ኮሊደር ውስጥ አገኘውና ምን ያድርግ? ወደ ኋላ ቢመለስ ሊደርስበት ነው። ዘሎ መሄድ አይችልም። ስለዚህ ምን አደረገ ነብሩ አለ፣ እንደዚህ እጁ ሰነዘረ አለ ወደ አፉ። ከዛ ከእጁ አልፎ ጭራውን አገኘው አልፎ። ከዛ እንደዚህ ገልብጣ እንደዛ ማለት ነው። አሁን ምን ታደርገዋለህ? አጭባንዬ ነው የሚለውና እሱ እንደዚህ አይነት እንትን ይፈጥር ነበርና ሁሌ ስራ ውለው ነበር። እኔ አሁን ምን ማለት ነው? አዝማች ስብሃት ላይ ሮቦቲክ ነገር ተጨምርበትና ከአኩሎ ጉዛይ አይመረል ባንዴ በቃ ማታ ላይ አግኝተው ማለት ነው። እንደዛ ማለት ነው። ሁሉ እንደዛ ማለት ነው። ያ አንድ እግሩ እዚህ አድርጎ አዲስ አበባ አድርጎ አንድ እግሩ ደግሞ እዛ ላሊበላ። ግን እኮ አሁን ቅድም ሀብዬ ወዳልከው ያመጣል። እንትኑ በጣም ዲስኮርሱን ለመቀየር በጣም ወሳኝ። ግን አሁን ከአካል ጉዛይ የሚለው ራሱ እኮ ብዙ ሰዎች ጉራጌ ነባር ህዝብ ነው ተሰዶ የመጣ አይደለም ይላሉ። የፖለቲካው የተበላሸበት ወቅት። አይ ምን እናደርጋለን መሰለህ? እዚህ ጋር ልጆቹ እንዳይከሰሱ በእንዲህ አይነት ውስጥ እንዳንገባ ምንድን የሚሆነው ሌጀንድ ሲባል ሂስትሪ አለው፣ ሂስትሪ አለው፣ አፈታሪክም አለው። ለምሳሌ አያቴ ነገኝ የነበረው እኛ ከጎንደር ነው የመጣ ነው ይለኝ ነበር። ከጎንደር ነው የመጣ ነው ከንጉሱ ግርጌ ይለኝ ነበር። ጉራጌ ማለት ከንጉሱ ግርጌ የሚል አፈታሪክ ነበረው። አሁን እኮ ልጆቹ እንዳይከሰሱና ወደ እንዛ አይነት ዲስኮርስ እንዳንገባ አዝማች ስብሃትን ሌጀንዳሪ ታደርገዋላ። በሮቦቲክ ታደርገውና በቃ ጠዋት ላይ አካለ ጉዛ ላይ ቁርስ እየበላ አይመለል ላይ ደግሞ ራት እየበላ ሲበርት አድርገዋል። በጉራጌኛ ማለት ነው። ገብቶሃል አይደል? ዘቢደር ተራራ እንዴት እንደተፈጠረ ታውቃለህ? ኢማጂኔሽናቸውን ቲንኪንጋቸውን አንድ ደረጃ እንዲወስድ እውነት ነው። በእንደዛ ጽሁፉ አንድ ደረጃ ይሄዳል። አይ ደግሞም ያድጋል። ዓለምም ላይ እኮ ብዙ ትሬንዶች አሉ። ይሄ የህፃናት ቲያትሩ ምንድን ነው በጣም የሚወዱት ቲያትር አለ። ስሙ ጠፋኝ። እሱ እንደዛ ያደርጋልና የትኛው ሲሪየስ አንድ ሴት የምትጽፈው በጣም ተከታታይ ብዙ መጽሐፍም አለው። ወደ ፊልምም ተቀይሯል። ሃሪ ፖተር እንደዚህ አይነት ታሪክ አለው። አሁን እያልኩት ነበሩ ዘቢደር ተራራ እንዴት እንደተፈጠረ ታውቃለህ አለኝ አንድ ቀን። ዝናብ በጣም አስቸገረ ምናምን አለ። ስለዚህ አጭማን እየመጣና መሬቱን እንደዚህ ያነሳው እንደዚህ አድርጎ ቀጥ አደረገው። ከዛ ውሃው ወደ አዲስ አበባ ፈሰሰ
የሆነ ፋንታሲ ነው በጣም ቃቂ ወርዶትን ውሰድ ለምሳሌ እሷ በጣም እኮ እንትን ሆናለች ሂሮ እንትን ሆናለች ተረት ሆናለች የሴቶች እኩልነት የሴቶች ሮል ለመጀመሪያ ጊዜ አንድ ደረጃ ወሰደች ብለን ነው አይደል አርጊው የምናደርገው ድራማ አለ ብዙ ነገሮች ተሰርተዋል ሙዚቃ ሆኗል ሙዚቃ አለው ብዙ ነገሮች አሉትና ያንን ከኤአዩ ጋር ወስደህ ፐርፕሌክሲቲ ውስጥ ገባና ለምሳሌ ኢንተርኔት ካለኝ ፐርፕሌክሲቲ ጭኜ ነው ሞባይል ላይ ያለውና እዚህ ላይ ገባና ቃቂ ወርዶት እሺ ማናት በቀላሉ ፐርፕሌክሲቲ ውስጥ ገብቼ ቃቂ ወርድ ተው ወደ አማርኛ ቃቂ ወርድ ኦፍ ጉራጌ ብለን ብንወስድ ማለት ነው። አሁን እዚህ ላይ ስትገባ ምንድን ነው የምታገኘው? ቃቂ ወርዶት የሰራቻቸው ነገሮች አሉልህ። የሴቶች ነፃነት፣ የሴቶች እኩልነት፣ በሷ ዙሪያ የተሰሩ ነገሮች ሁሉ ያቀርብልሃል ኤአዩ። ቅድም እንዳስቀመጥኩልህ ጉራጌ አካባቢ ብትሄድ ቤተ መጻሕፍቶች የሉ። አሁን ፕሮፍ ባህሩ ዘዴ በቀደም እንዳስቀመጠው ማለት ነው። እና በእኛ ጊዜ ቤተ መጻሕፍት ይሄድን 10-20 መጽሐፍት አገላብጠን ነው አንድ አርቲክል የምንጽፈው ወይ አሳይመንት የምንጽፈው። አሁን ኮፒ ይደረጋል አይደል? ወደኛ አካባቢ ስትሄድ ያ መጽሐፍም የለም። በእኔም ጊዜም ችግሮች ነበሩ። ምናልባት የመማሪያ መጽሐፍቶች አሉ፣ ግን ከመማሪያ መጽሐፍቶች አልፈህ እንደዚያ ነገሮች ፕሮጀክቶች ለመስራት አይኖርም። ለምሳሌ ግራዝማች ድብረቶን ብዬ አልኩ፣ ድርበቶን አልኩ፣ ወይም ቀኛዝማች ነሪ ብትል ቀኛዝማች ነሪ ላይ ትናንሽ ነገሮች አሉ። እኔ ማውቀውን ነው የማወራልህ። እና ኤአዩ ጋር ስትገባ አለልህ፣ ኮኔክትድ ስለሆነ አለልህ፣ ስክሪተኑ ይሰጥሃል። ፊድም ማድረግ ኤአዩም ራሱ ፊድ ማድረግና ዳታን መሰብሰብ። ከዛ ምን ትጽፋለህ ማለት ነው። ይሄንን አሁን የምናወራው ራሱ እኮ ለኤአዩ በጣም ትልቅ ታዘምናታለህ። ቃቂ ወርዶትን ማለት ነው ታዘምናታለህ ማለት ነው። ከፌሚኒዝም ጋር ያይዘል ታዘምናት ትችላለህ። የመጀመሪያዋ ፌሚኒስት ኢትዮጵያዊ አድርገህ ፌሚኒዝም መጀመሪያዋ ኢትዮጵያዊ ናት፣ መጀመሪያዋ ፌሚኒስት ናት ብለህ የሴቶች እኩልነት ያሰበች የሴቶች ሮል ድርሻ በደንብ አድርጋ ያስቀመጠች ብለህ እና ተጨማሪ ነገር ደግሞ ኤአይ ውስጥ ጨምርባትና አንድ ደረጃ ትወስዳታለህ። ወስደህ ምንድን ነው ወደ ቲክቶክ ትወስዳታለህ። ቃቂ ወርዶት የመሰለች ሴት ትፈጥርና በኤአዩ ቪዲዮ ትፈጥርና ፒክቸሮችም አሉ እኮ ይለውጥልሃል። ወደ በሷ መሰረት ዲስክራይብ ታደርጋትና ፎቶግራፎች ይወጡልሃል። ወዴት ትወስደዋለህ? ወደ ቲክቶክ ትወስደዋለህ። ቃቂ ወርዶት ማለት ነው። እና ይሄ ምንድነው ቋንቋውን ማስተማሪያ ይሆናል ማለት ከአንድ አካባቢ ብቻ አይደለም የምትወስደው፣ ከተለያየ ይሄ ተማሪ ፕሮጀክት ነው የሚሆነው። የተማሪ ፕሮጀክት ነው የሚሆነው። እያንዳንዱ ተማሪ 5ኛ 6ኛ ክፍል በሙሉ በአካባቢ ዘዬ ይሄንን ቤት ስራ ይሰራል። ቋንቋው አንድ ደረጃ ሄደ ማለት ይሄ ምን ይከላከልልናል? ቅድም አንተ የጠየቀው ክሪቲካል ኩዌስችን እሱም ያነሳው ቋንቋዎች ናቸው ወይም ዲያሌክትስ ናቸው የሚለውን ብዥታ ቋንቋዎቹ አንድ ደረጃ እንዳይሄዱ እንዳያግደን ወዴት ያመጣና ማለት ኤአዩ አንድ ደረጃ ይወስዳል። የአንዱ ቋንቋ ሰክሰስ ሌላው ቋንቋ ሌላው ሰክሰስ ነው። በጣም አመሰግናቸዋለሁ ስለጋበዛችሁ። አንዳንድ ጥያቄዎች ምናልባት ስለ ግል ጉዳዮች እናንሳና እናጠናቀራለን። በተወሰነ ደረጃ የኢትዮጵያና የናሚቢያ ታሪካዊ ትስስርን ብታነሳለን። የነጻነት ታጋያቸውም ኢትዮጵያ ውስጥ
ፓስፖርት እስከ መስጠትና ከለላ እስከ ማድረግ በደቡብ አፍሪካ የአፓርታይድ ስርዓትን በቀኝ ግዛት በተያያዙ ጊዜ ለዓለም አቀፍ ፍርድ ቤትም ከሳ ይታወቃል። እና በዛ በደጉ ዘመን የአፍሪካ ጠበቃ በነበረችበት ጊዜ ኢትዮጵያ ያን ነገሮችን ታደርግ ነበር። አሁን እሺ ድሮ ነሽ ማለት አሁን አይደለችም ማለት አይደለም። እንደዚህ ነበርና ያንተ የናሚቢያ ቆይታ በተወሰነ ጊዜ ቅድም ነካክተልናል። ስለ ዩኒቨርሲቲው ስለ ማህበረሰቡ የተወሰነ ነገር እንድናቅ ብታረግ። እንግዲህ ነፃ የወጡት ቅርብ ጊዜ ነው፣ የመጨረሻው ይመስሉኝ ማርች 31 1990 አካባቢ ነው የወጡትና በዛ ሰዓት በኋላ ፕሬዚደንት የሆነው ዶክተር ሺፊሱና ሳምኒዮማ ያጓጓዘችው ኢትዮጵያን ኤርላይን ነው ወደ ሀገር የመለሰቻቸው። ፓይለቱም መጥቶ በህይወት ያሉ አግኝቷቸዋል። እሱም ብቻም አይደለም እንግዲህ በቆይታዬ በ12 ዓመት ቆይታዬ ኢትዮጵያኖች ሴቶች አግኝቻለሁ፣ አግብተው ይሄዱ ማለት ነው። ያ ምንድነው ብዬ ስጠይቅ እዚህ የሰለጠኑ ወታደሮች ነበሩ ማለት ነው። ኢትዮጵያ ውስጥ የሰለጠኑ ወታደሮች ነበሩ። እነዛ ወታደሮች አግብተው ናሚቢያዊ የሆኑ 35-40 ዓመት ታሪክ ያላቸው አሉ፣ ብዙም ባይሆኑ ማለት ነው። ስለዚህ ከዛ እንትን ጋር የተያያዘ ነው ከነፃነት ትግላቸው ጋር አንተ ቅድም እንዳስቀመጥከው የተያያዘ ታሪክ አለ ከነሱ ጋር። በጋብቻ የተሳሰረ ታሪክ አለን። ከኢትዮጵያ ኤርላይንስ የተያዘ ታሪክ አለን። አሁንም ዳይሬክት ፍላይት አለን ከናሚቢያ ከቢንዱንግ ወደ አዲስ አበባ ዳይሬክት ፍላይት አለን። ብዙ የንግድ ትስስሮች የሉንም፣ ምክንያቱም ኤምባሲውም የለም። ኤምባሲ ያለው ሳውዝ አፍሪካ ነው። ከዛ ነው እንትን የምንለው። ኢትዮጵያ እንግዲህ አሁን የምታያት አዲስ አበባ ወሰደው አሁን የምታያት አዲስ አበባ ቀድሞ በ1990 የነበረችው አዲስ አበባ አሁን በደንብ የዲፕሎማቲክ ሴንተር ሆናለች። ዲፕሎማቲክ አፍሪካን ልትወክል የምትችል ቅኝ ግዛት ያልተገዛች አርኪቴክቸሯ፣ ቢልዲንጉን፣ መንገዱ የራሷ አይነት የሆነ መንገድ ነው የምታየው። ናሚቢያ ሄደ ብታይ የጀርመን አርኪቴክቸር ነው የምታየው። በ1908 በፈረንጆቹ አቆጣጠር ጄኖሳይድ ተካሂዶባቸዋል። አንድ የናማ እና የሄሬሮ ጄኖሳይድ ከ20 እስከ 30 ሺህ የሚሆን ሰው ታርዶ ባህር ውስጥ የተከተተበትና ግማሹ ጭንቅላት ወደ ጀርመን ለምርምር ተሄዶ የተኖረባት ሀገር ጄኖሳይድ ተካሂዶባታልና አርኪቴክቸሩ ስታይ የጀርመን አርኪቴክቸር ነው። እኔ ሃይደልበርግ ተምሬያለሁ፣ ጀርመን ተምሬያለሁ፣ ወሰች ሜትሮሎጂ ተምሬያለሁና ጀርመን የገባህ ነው የሚመስል ናሚቢያ። እዚህ መጥተህ የምታያቸው ነገሮች ወይ የቻይና ኢንፍሉዌንስ አለው የሆነ አክል የቻይና ቢልዲንጎች ታያለ። ነበርኩና ቻይና ነበርኩና የሆነ አክል የቻይና ኢንፍሉዌንስ ታያለ። መብራቶቹ አንዳንድ ነገሩ የቻይና ከተማ የገባ ነው የሚመስለው፣ ግን ኢትዮጵያ የሆኑ ነገሮች አሉ። ገብተዋል አይደል? ያልጠፉ ወይም አሁንም በአርኪቴክቸሩ በኩል እየመጡ ያሉ ነገሮች አሉ። ቅድም ደስ ያለኝ ነገር ነግሬሃለሁ ከብሔራዊ ቲያትር እዚህ ቢሮ ድረስ ስደርስ ድረስ በጣም ደስ ያለኝ ጉራጌኛ ያዳመቅኩ ደሳለኝ ያዳመቅኩ ነው የመጣሁትና ያንን ኢንስቲትዩት ሳይ ደስ አለኝ። ቅር ያለኝም ነገር ነበረ። ለምሳሌ ምናልባት እዚህ አካባቢ እንኳን ብዙ ሰው አይኖርም። ትናንሽ እንትኖች የሉ። ምንድነው ትናንሽ ስቶር፣ ለምሳሌ ቲማቲም መግዛት ብትፈልግ፣ ብርቱካን መግዛት ብትፈልግ ትናንሽ ነገሮች የሉ። ናሚቢያ ስትሄድም እንደዛ ነገሮች እየተፈጠሩ ነው። መልቲናሽናል የሆነ ትላልቅ
ፒክ ኤንድ ፔይ የሚባሉ ካምፓኒስ ትላልቅ ካምፓኒዎች አሉልና እነዛ ካምፓኒዎች ብቻ ስትገባ ነው እንደኔ አይነት መምህር ለምሳሌ ብርቱካን ብትፈልግ ቲማቲም ብትፈልግ የምታገኘው እነዚህ ትላልቅ ሞሎች ገብተህ ነው የምታገኘውና አዲስ አበባ አንዳንድ ቦታ ስትሄድ ትናንሽ ነገሮቹ የት ነው የሚገዛው የሚል ነገር አየሁ። ናሚቢያም ለምሳሌ ካፒታል ሲቲ ላይ እንደዛ ነገር ነው ያለው። ስትሄድ ወደ ሞል ነው የምትገባው። ሞል ስትገባ ታገኘዋለህ። የምታገኘው ነገር ደግሞ በብዛት ከደቡብ አፍሪካ የመጣ ነገር ነው የምታገኘውና እኛ አካባቢ አሁን እኔም እንትን አለኝ አመርታለሁ ብያለሁ። አቮካዶ ርካሽ ነው ጉራጌ አካባቢ ገብቷል አይደል? ያ እንደዚህ አይነት ትንሽዬ የአዲስ አበባን ስታንዳርድ የጠበቁ ነገሮች በስታንዳርዱ መሰረት ያሉ ትናንሽ ሾፖች የሉ። ያ ነገር እንትናሉ። ምናልባት ወይዘሮ አዳነች አበቤ አሁን አበባ አርጋለች አዲስ አበባን። ምናልባት ወይም የግብርና ሚኒስትር ያደርጓት ይሆን እንደ ተነስታ ሀገር ቤት ገብቷል አይደል? እኔ እንደዛ ነው የማስበው። እኛ አካባቢ መጣ እንደገና እንደዚህ ብታዘምነው ግብርናውን ትችላለች ሁሉ ብያሰምና እንትን ሌጀንዳሪ ፊገር አረጋታለሁ ብያስባለሁ። ሀገር ቤት ገብታ የግብርና ሚኒስትር ወይም ድሮ የገጠርና ምናምን ልማት ሚኒስትር ይባል ነበር። እንደዛ በሚቀጥለው ኤሌክሽን እንደዛ ነብረጣት እንዴ በቃ ውሃውን መብራቱን አሸብርቃው ማለት እውነቴን እኮ ሌጀንዳሪ ብታረጋት እኮ በቃ ሴትዮ በቃ የገጠርና ምናምን ኢንፍራስትራክቸር ሚኒስትር ታረጋትና ሀገር ቤት ስትሄድ ደግሞ ኢማጂን ጆፈረ መብራት ኑሮት እና ፋውንቴን ኑሮት ታረግበትና እንደዛ ነው የምመኘው። ስለዚህ አዲስ አበባ በልጣለች። የዛሬ 12 ዓመት ስትሄድ ወይም 1990 ፎሬን ላንጉጅስ ዲፓርትመንት ውስጥ ተማሪ ነበርኩኝና ቅድም እንዳስቀመጥኩልህ ከአዲስ አበባ ዩኒቨርሲቲ አጎቶቼ ስጋ ነጋዴዎች ናቸው ብያለሁ። ስጋ ለመብላት ወደ ፍሎ አካባቢ ሄድ ነበርና በጣም እኮ የሚያስፈራ ነው። ማታ ነው የምትሄደው ቀን ያጠናሁልህና በጣም ያስፈራ እኮ ነው ሽታው፣ ወንበዴው ነው በቃ ገብቷል አይደል? አሁን so beautiful በቃ ስራዬን ጥዬው ልምጣ እንደ አንዳንዴ ሁሉ የምታስብበት ደረጃ ላይ ደርሰናል። እውነቴን ነው የምልህ፣ ማድነቅ አለብናል። በጣም ደስ የሚል ነው። ናሚቢያ ስደርስ በቃ የሆነ ጀርመን ከተማ ሃይደልበርግ የተማርኩባቸው ዩኒቨርሲቲዎች ለምሳሌ ማንሃይም ዩኒቨርሲቲ ነበርኩኝ። እንደዛ ነበር የሚመስለኝ። በቃ እንዴ እቺ አፍሪካዊ ናት እንዴ? አፍሪካዊ ከተማ አይደለችም፣ አውሮፓዊ ከተማ ነበር የምለውና ነው በጣም እጃቸው ይባረክ አዲስ አበባን እንደዚህ ያደረጉ ሰዎች። እውነቴን ነው። ይሄን እንትን ማለት ነው። at the same time ገጠር ነው 2 ወር ነው የማሳልፈው ብያለሁና ውሃ ችግር አለ፣ መብራት ችግር አለ። እርሻው ዘመናዊ አይደለም። እንደ ሶሲዮሎጂስት ደግሞ አልኮሆሊዝም በጣም ከፍቷል። አረቄ ይጠጣል በጣም። እኔም ጀምሬ ነበር ዘመዶችን ለመመሳሰል በኮዳ አረቄ ይመጣልና ተመርቀህ ነው የምትወጣው። የተሰሩ ያሉ ስራዎች አሉ፣ የተሰሩ ያሉ ስራዎች ደስ የሚሉ ነገሮች አሉ። ግን በዚሁ መልኩ ገጠሩ እንደዚህ the next 10 years ለምሳሌ የሚቀጥለው 10 ዓመት ኢትዮጵያ ትለወጣለች። የገጠሯ ማለት እኔ ልኖርባት የማስባት ኤነር አጎረድ ነው የምትባለው የተወለድኩበት ሚቄ አካባቢ ነው የተወለድኩትና የተማርኩትም ፕራይመሪ ስኩል እዛ አካባቢ የተማርኩትና ያ ሰፈር እንደዛ ቢሆን ኢንጂነር ወንድሙ ተክሌ እንገናኝ ነበር በቋሚነትና ወልቂጤ አልፈህ ያለው ወንዝ ምንድነው የሚባለው? ዋቤ አካባቢ በጣም ትላልቅ ስካይሮኬቲንግ የሆኑ ቢልዲንጎች፣ ገስት ሃውሶች፣ አፓርትመንት ሲያስብ ነበር። እንደዛ ማለት እሱ ነው ማስብ እና ቴንክ ዩ ሶ ማች። ስለ ልጅነትህ ንገረና እግረ መንገዱን የተማርክ ቅድም እንዳስቀመጥኩልህ ነካክተኸው ነው ያለፈውና ቅድም እንዳስቀመጥኩልህ ከሁለት ቤተሰብ ባላባት ቤተሰብ
ምናልባት በአሁን ስማቸው ፊውዳል አዎ አስካለ ሙጎሮ ሙሱሮ ቀኛዝማች ነሪ ቤተሰብ አጎቷ ነው እና ያ ደግሞ እናቴ ይዛ መጣችው ባህል ማለት ነው። ከዛ ከባላባት ቤት ማለት ነው። እንግዲህ አያቴ ቤት መራለስ ነበር እና እሷ ቤት አንድ ማረሳው ነገር ምንድነው የጉራጌ ቤት ታውቃለህ ጎይ ይኖርልህና ሐራር ይኖራል ሌላ ሐራር አለልህ እና ትናንሽ አለና ከጀርባ ቤት ነበራት ሰራተኛ የሚያድርበትና ባሪያ አይደለም የሚባል ነበረው ሰራተኞች ናቸው ደሞዝ የለም በጊዜ እንደንቸር ትንሽ ደሞዝ ወል እንግዲህ መስቀል አላቸው በበዓል ይሰጣቸዋል እንደዚህ የነበሩ ሰራተኞች ነበራቸው ሰራተኞች ነበር አያት እኔም ኛም ቤት መጣ እንግዲህ አለሉ ዘለቀው ወልደ ማርያም አዝማች ድርበቶ ነው ስለዚህ ሚሊታሪ ኮማንደር ነበር ማለት ነው አያቴና እንደዛ ነገር ፋሚሊ ውስጥ ነው ያደኩት አባቴም አይሳር ነበር በኋላ አንድ ደረጃ ሄዶ በአካባቢው ጎሳ መሪ ነበር በቄስ ትምህርት ነው የጀመርኩት እና ያሰበኝም እንግዲህ ቄስ ድቁናው ቅስናው ለዛ ነው አሮን ያልኩት ቄስ ማለት ነው እኔ ባልችል ምናባት አንተ ትሆናለህ ነውና እርሶ የተውትን ለልጆ እና ቄስ ትምህርት ቤት እንደተማርኩኝ ቄስ ትምህርት መማሬ ጥቅሙ ቤት ውስጥ አባቴ ባላባት በመሆኑ የማርያም ቤተክርስቲያን የደብሩ መሪኛ ቤት ያድሩ ነበር ይመጡ ስለዚህ ነሳና ቨርስስ ከባይብል ተወሰዱ ነገሮች በቃል እንድል እደረግ ነበር ያ ለእንትኔ ለማስታወስ ችሎታዬ ትንሽም ሳይሆን ከፍተኛ የሆነ ሜሞራይዝ ማድረግ ቀን አባ ያስተማሩን ነገሮች ማታ በአባቴ ፊት አባቴ ትልቅ ወንበር ላይ ቁጭ ይላል እኔ ተነስቼ ተንቀጠቀጥኩኝ አቀርብ ነበር ያ ጭንቅላቴ ሜሞሪዬን ሼፕ አድርጎልኛል ቅድም ጀምሬልህ ነበርና ኢነር አካባቢ ብዙ ትምህርት ቤቶች ስላልነበሩ ቆሴ የሚባል አሁን ትንሽ እንትኖች አሉ ይመስል ኮንፍሊክት ያለበት አካባቢ ነውና እዛ አካባቢ ነው ፕራይመሪ ስኩል የጀመርኩትና በእኛ ሰዓት እንደዚህ ነገር አልነበሩም በሁለቱ ጎሳዎች መካከል በሃዲያው በከምባታው በጉራጌው መካከል እንደዚህ አይነት ልዩነቶች አልነበሩም አንድ ላይ ነበር እንማር ነበር እዛ ነው የጀመርኩት ከዛ ወጣሁና ሌላ እንደዚሁ ተመሳሳይ የሆነ ቤት ገባው አባቴ ባላባት ስለነበር መታሰር ነበረበት ስለዚህ ወደ ወሊሶ አካባቢ መጣሁ በደርግ ሰዓት ማለት ነው መጣሁና ወሊሶ ሃይ ስኩል ነው የተማርኩት ያ ቤተሰብ ደግሞ ከምኒልክ ጋር የተያዘ ሰፈር የሚባል አለ ወደ ውንጭራ አካባቢ አቦጋዴ የሚባል አካባቢ የነበረ ቤተሰብ ነው ከዛ ቤተሰብ ጋር እቴ አግብታ ስለነበረ ስዩም ቸርነት ይባላል ወደዛ ተቀላቀልኩና እዛ ደግሞ ስነ ጽሁፍ ተማርኩኝ እሱ ይዞኝ ይሄዳል እሱ በቃል ይነግረኛል እኔ ጽፍ ነበር በደንብ ያ ወደ ጥሩ ወደ ስነ ጽሁፍ እንትን አደረገኝ ስነ ጽሁፍ ፎሬን ላንጉዌጅስ እንደ ሊተረቸር ገባው ተገድጄ የማዕረግ ተማሪ ነበር ማዕረግ ኤስኤልሲ ማዕረግ ተመርቄ ነው ስሜ ጋዜጣ ላይ ወጥቶ ነው አባቴ ዲሞት ፎር አውጥቶ በቃ ይለው ሀገር ቤት ላይ ዲሞት ፎር ለቆ ምን ማለት ጋዜጣ ላይ ቶ ማለት አየና ያውላችሁ ለባራም ልጅ ጋዜጣ ላይ ወጣ ምናምን ደስ ይላል ለዛ ተብሎ በማዕረግ ገብቼ ወደ ሊንጉስቲክስ እና በግዴታ ምደባ ነው እኔ ምደባዎቹ
ከሆነ በጣም ቶፕ ከነበረው ውጪ ዝም ብሎ ይመደብ ነበር። ቦታም ትንሽ ስለሆነ ያለ እንዳሁን ዩኒቨርሲቲ ያለ 3,000 ነበር የነበረው እና እዛ ገባን። እዛ ነው የተከበሩ መኩሪያ ኃይሌ የተገናኛችሁት። እነ ሽምብር በርታ እዚህ የነበሩ ሰዎች ያገኘሁ። እስቲ አስታውሰን በደንብ የወቅቱ የአዲስ አበባ ዩኒቨርሲቲ አሁን ያኔ ይኸውልህ ትንሽ በቀደም ለጳውሎስ ገመቹ የሚባል ጓደኛዬ ሳወራልህ ነበርና ከወለጋ አካባቢ የመጣው ግሩፕ በኦሮምኛ ይናገር ነበር። ኤርትራኖች ደግሞ አንድ ስለነበር በዛ ሰዓት በትግርኛ ይናገሩ ነበርና እኛ በአማርኛ ነበር እንናገር የነበረው ሁላችንም። ሽምብር በርታ አሁን ከሻ አካባቢ ነው፣ መኩሪያ ከእዣ አካባቢ ነው። ሌሎችም ጓደኞቼ ነበሩና ያገናኘን ነበር። መኩሪያ ነው በጉራጌኛ መኩሪያ የነበረው ትንሽ እሱ ነው እንነጋገር ነበረ። የነበረው ደግሞ ሚሊታሪ ካምፕ ነበር። በየጊዜው የተገረፍን በየጊዜው የመንግስቱ ኃይለማርያም ሬሳ ሳጥን ሰርተን አብረን ነበሩ ሲሰራ ሬሳ ሳጥን ተገርፍ ያለው ተደብድብ ያለው። የሀፓ ውስጥ ተሳትፎ ነበር እንዴ? የሀፓ አልደረስኩበት ያው እንትን ጊዜ ነበር ትንሽ አንስ ነበረ። ስለዚህ የሆነ ደረጃ ላይ ሲደርስ ምናልባት ሌላ ኢንተርቪው ነበር ያዳምጠ ይሆናል እና ሁለተኛ ዓመት ላይ አንድ ህንድ መምህር ነበረና the road not taken የሚል ግጥም እንዳነብና እንዳብራራ አሳይመንት ሰጠኝ። አነበብኩት በደንብ አድርጌ። ተረሳሁት እንዲያውን ረስቼዋለሁ። አሁን የማወራው እኮ 36 ዓመት ታሪክ። አንዳንድ እንትኖች አይጠፉም ከጭንቅላት እና ያልተወሰደው ያልተከተልኩት መንገድ እኔ መማሪያው የፈለግኩት ግብርና ነው። አባቴ ባላባት ነው። ሄጄ ሰፊ መሬት አለ፣ በጣም ብዙ ከብት አለ፣ አህያ አለ፣ በቅሎ አለ፣ ፈረስ አለ፣ ውሻ አለን። ያንን ማከም ነው ከሱ ጋር ሆኜ ያሰብኩትና አልሆነም። ስለዚህ ያቺ ግጥም የጎዳችን መጣች። ያልወሰድኩት the road not taken ያልወሰድኳት መንገድ ያላገኘኋት መንገድ ብዬ የወሰድኳት ቬተርናሪ ሳይንሱ ነው። እና ስነ ጽሁፉም ደግሞ ሳየው ኢማጂነሪ ነገር ነው። ምንም አህያውም የለም፣ በቅሎም የለም፣ ፈረሱም የለም፣ ኢማጂነሪ ነገር ነውና ከዛሬ ጀምሮ ወደ ስነ ልሳን ነው ስለ ልሳን ላይ የገባሁት ለዛ። ከዛ ግን አልተውትም እኮ አንድ ጥናቱ ላይ በእንግሊዝኛ ቋንቋ የተጻፉ የኢትዮጵያ ሊትሬቸሮች የሚል አጥንተዋል። ሞክሬያለሁ። ግን በኋላ ላይ ምንድን ነው የሚመጣው መሰለህ? ሰርቫይቫል ኦፍ ዘ ፊተስት ይመጣል። ይሄ ልትሄድ ነው። አባቴ እስር ቤት ሄደ። ይሄ ልትሄድ ነው። ስለዚህ ምንድን ነው ማድረግ ያለብን? መቀመጥ ነው። አሁን ድረስ ጀርባዬ ያመኛል እና መቀመጥ ነው። ልጄ ባይ ዘ ዌይ አሁን በጣም ከኔ የተማረችው ነገር ቢኖር መቀመጥ ቶታል መቀመጥ። በህፃንነቷ በቃ እኔ ፒኤችዲ ተማሪ ሆኜ ስፔሲፊክሊ ቁጭ ብላ ትስላለች። ስዕል ወረቀት እንትና መጣዋትና 6 ሰዓት ትቀመጥ ነበር ከኔ። ያ ምን ጠቀማት? ያደገች ማንበብ፣ ፎከስ ማድረግ እነዛ ለመደችና አሁን የሄልዝ ሳይንስ ተማሪ ናት ቶሮንቶ ዩኒቨርሲቲ ውስጥ። ወንዱም እንደዛው ከኔ የወሰዱት መቀመጥ መቀመጥ ለውጤት ፎከስ ማድረግ። መቀመጥ ስል አሁን እንደሚያዳምጡኝ ተማሪዎች በእኔ አካባቢ የነበሩ ተማሪዎች እኔ እንግዲህ ወደ ስነ ጽሁፍ ፎሬን ላንጉጅ ኤንድ ሊትሬቸር ዲፓርትመንት የተመደብኩበት ቀን ያለቀስኩት ለቅሶ እነግርሃለሁ። ገብቶሃል? ወዴት መሄድ ነበረብኝ ብዬ ወደ ግብርናው መሄድ ነበረብኝ ብዬ ማለት ነው። ግን አት ዘ ሴም ታይም ይሄ መቀመጡ እንትን ከልጅነቴ ነገር ነበረኝ። ረጅም ሰዓት ጠዋት ለምሳሌ 1 ሰዓት ቁጭ ብዬ እስከ 7 ሰዓት ድረስ ሳልነሳ ማንበብ ማለት ነው። አሁንም እሰራለሁ ባይተ
ምንም ሳንትን ሳትል ደጋግሜም ሊሆን ይችላል ያልገባኝ ነገር ደጋግሞ ማንበብ ባለላር መሰረቴ ደግሞ ቤተክርስቲያን ስለሆነ ያቺ በልጅነቴ አባ ገብረ ማርያም ያስተማሩኝ በቃል እንዲይዝ ያደረጉኝ ነገሮች ሼፕ አድርጎኛል እንትኔ ማለት ሜሞሪዬን አስታውሳለሁ አይጠፋብኝም የዛሬ ስንት ዓመት የተሰራው ነገር እንደዛ አድርጌ ወደ ሶስተኛ ወጣው ስጨርስ ዩኒቨርሲቲ ማረክ ተመራቂ ነበር ከዛ ከእጣው አለፍኩና ተመርጬ ወደ አርባ ምንጭ ዩኒቨርሲቲ ሄድኩኝ ዶክተር ወንድሙ ለማስተማር ያን ያክል ብሪሊየንት የሆኑ ማይንዶች ለማስተማር በቃ ከብታላ ከዛ ተነሳሁና ወደ ስነ ጽሁፉ ላለመመለስ የሀገር መሪ ማስተምረዋል ታዲያ ኃይለ ማርያም አብሬ ነበር ኃይለ ማርያም ኦኬ አንድ ባሽ ነበራችሁ ተማሪ ነበር ኃይለ ማርያም ደሳለኝ በዛ ሰዓት ዲን ነበር ኦኬ ከመሰረቱ እንደው መስራች ዲን መሰለኝ ነው ከዛ በፊት ቀደም ብሎ ነበርና ነበረ እዛ ወደ አዳማ ዩኒቨርሲቲ ተሸጋገርኩና ወደ ደቡብ ህንድ ባንግሎር ዩኒቨርሲቲ ሄድኩኝ ስታይሊስቲክስ ፕራግማቲክስ የሚባል ትምህርት አጠናሁኝ ከዛ ውስጥ ኢትዮጵያ ውስጥ የሌሉ ስነ ልሳን ፊልዶች አሉ ፎረንሲክ ሊንጉስቲክስ የሚባል ነገር አጠናሁና እሷን የተከታተልኩ ሄድኩኝ ፒኤችዲም ሲሄድ ፎረንሲክ ሊንጉስቲክስ ማለት ቋንቋ ለፍርድ ቤት ለምርመራ ኢንቨስቲጌሽን ሚል ነገር ላይ ያስኩኝ አሁን ናሚቢያም ሄጄ ከፒኤችዲ በኋላ ሶሲዮሎጂ ማስተርስም ጨመርኩበትና ሶሲዮሎጂው ለምርምር ዘዴ ያግዛል ስነ ጽሁፉ አብዛኛው ጊዜ ወደ ምርምር ዘዴ ሳይሆን ወደ ክሬቲቪቲ ነው የሚወስድና ያ ትንሽ ክፍተት ነበረብኝና ሶሲዮሎጂውን ጨመርኩና ወደ ፎረንሲክ ሳይንስ ኢንዴንጀርድ ላንጉዌጅስ ፎረንሲክ ሊንጉስቲክስ እንደዛ ነገር ነው እየሰራ ያለሁት ስለዚህ ህንድ 6 ዓመት ቆየሁኝ አዲስ አበባ ዩኒቨርሲቲ 10 በሏር ወደ አርባ ምንጭ አይደለም ትምህርቱን ብቻ አዳማ ዩኒቨርሲቲ እንደገና አንድ ዓመት ቲቺንግ ሜተድስ ተማርኩ አሁን ፕሪቶሪያ ዩኒቨርሲቲ ጀርመን ዲፕሎማ ቻይና ተወስዳለ ነው ምንድነው ሄደህ ወደ ሳውዝ ኮሪያ ሄጄ አስተምር ነበር አሁንም የኢትዮጵያ ሊተረቸር ትንሽ ያርኩኝ አንኮክ ዩኒቨርሲቲ ትንሽ አስተምር ነበር በመጨረሻ ሰዓት ላይ ወደ እንግዲህ ለ12 ዓመታት ወደ ናሚቢያ ሄድኩኝ ናሚቢያ ላይ ነው በጣም ብዙ ስራዎች የሰራሁት ቅድም እሱን ያስቀመጥልህ በጣም ብዙ የሚሆኑ ኢትዮጵያም ላይ ያሉ ሌላም እንትን ያሉ ፎረንሲክ ሊንጉስቲክስ ኢንዴንጀርድ ላንጉዌጅስ ፕራግማቲክስ ስታይሊስቲክስ ያልኩኝ ብዙ የሰራሁት ናሚቢያ ወደ 50 የሚሆኑ ማስተርስ ተማሪዎችም ሱፐርቫይዘር እኮ ፒኤችዲም ብዙ ኮንትሪቢዩት አደረኩኝ ይመቻል አንደኛ ናሚቢያ በጣም ይመቻል የገንዘብ ችግር የለብን የአልማዝ ሀገር ነች ማዕድን በደንብ አለ እዛ ላይ ውቅያኖስ አለ አንድም ቀን ደሞዝ አስቤ አላውቅም በርዝዴ ሲደርስ ደሞዝ እጥፍ አድርጎ ይሰጡኛል ወንድም አለ እንዴት አድርገህ ስለ ዳቦ አታስብ ስለ ቤት ኪራይ አታስብ ስለ ፓርታይም አስቤ አላውቅም እኮ በቃ ኢኮኖሚው እንዴት ነው ሚድል ኢንካም ካንትሪ ስለዚህ ዲሞክራትም ነች አይደል አንጻራዊ ከአፍሪካ ሀገራት ከኤልጂቢቲኪው በስተቀር ነፃነት አለ አንድ የነፃነት መገለጫ ነው ለምዕራባውያን ኢትዮጵያ ውስጥ ቢዝነስ ቅድም ጀምረው ተውት አልፋ ማን ነው ሪፍት ቫሊ ደቡብ ግሎባልም ሞካክረው ነበር እስቲ ስለ ቢዝነስ አንዳንዶቹ የሰርቫይቫል ኦፍ ዘ ፊተስት አካል ናቸው የመኖር ማለት እኔ ከእንትን ጋር የሪፍት ቫሊ ላይ የሰሩት ሪሰርች እያየው ነበርና እንዴት ሊገናኝ ይቻለ የሚል አነሳ ነበር ሪፍት ቫሊ ዩኒቨርሲቲ ስሙ የወጣው ጳውሎስ ገመቹ የሚባሉ ቅድም ጓደኛዬ ነው የሰው ግኝት የሚለው ማለት ነውና አብረን ሆነን ነው አቦ ድንቁ ደያሳ ይባላሉ ሜጀር ሼር ሆልደሩ እሳቸው ናቸው
አዳማ ዩኒቨርሲቲ በነበሩ ምሁራኖች የተቋቋመው ካምፓኒ ነው። ያንን ካምፓኒ በምርምርና ፖስት ግራጁዌት ሪሰርች ለ14 ዓመት ነው የሰራሁት አብሬያቸው ማለት ነው። እና ከነዚህ ሰዎች ጋር አሁን በጣም ኤክስፓንድ አድርገዋል። ሌላውን ሌላ ጊዜ እናወራዋለን። ልተው ላላቁምና የትምህርት ተቋም ስለሆነ ጠርቶ ስለ ቢዝነሱ፣ ስለ ሰክሰስ፣ ስለ ፌለር ማውራት ተገቢ ስለማይመስለኝ እሱን ተውና ወደ ደቡብ ግሎባል ልሄድልህ። ደቡብ ግሎባል ኢንትሮዲውስ አደረገኝ አባተ ኪሾ ነው። ቀደም ብሎ የደቡብ ክልል ፕሬዚዳንት ነበሩ። አቶ ስምዖን መቻሌ ነበሩና አዳማ ላይ መጡና ሰው ሲፈልጉ እንዳጋጣሚ ማለት ነው ሰው ሲፈልጉ ባለቤቴ ባንክ ስራ አስኪያጅ ነበረች እና እሷን ፕሬስ ያደርጉ ሊያግዛችሁ ይችላል አሉ። ከነሱ ጋር አብሬ ኮኦርዲኔት ማድረግ በተለይ እኔ አካባቢ ባለሀብቶች ነበሩ። ከነሱ ጋር ባይደ ጉራጌ ልማት ላይ ምክትል ሰብሳቢ ነበሩ። መጀመሪያ ጉራጌ ልማት የአዳማ ምክትል ሰብሳቢ ነበሩ። የቴሌቶን ጊዜ ምናምን ዶክተር ጥላሁን ኤርድሩ እሱ ሰብሳቢ ነበር፣ ግን ምክትል ነበር። በዛ ምክንያት ብዙ የኔ አካባቢ ባለሀብቶችን አገኝ ነበርና ከዛ ጋር በተያያዘ ነው ደቡብ ግሎባል ደግሞ ሌሎችም አውቃቸው ሰዎች ነበሩ። ስለዚህ ከነሱ ጋር አብሬ ሰራሁኝ። አሁን ከመቶዎቹ ሼርሆልደሮች ውስጥ ቶፕ 100 ውስጥ ሼርሆልደሮች ውስጥ ነኝ። ደስ ይላል። ነጋዴም ነኝ። ፕሮፌሰር አልፈልግም፣ ብር የለው ፕሮፌሰር አልፈልግም። ስለዚህ የገጠሩን ኢንቨስትመንት አሁን ደግሞ የኢትዮጵያ ምንድነው እንትንም እገዛለሁ ብዬ አስቤያለሁ። ቴሌኮም 1 ሚሊዮን ብር አልገዛም። ምን አባቱ ድሃ እንዴት ሆነ ኢንቨስት አደርጋለሁ። ናሚቢያ ድረስ እና መጨረሻ ግን ምንድነው መሆን የምትፈልገው ብለህ ብታስብ ገበሬ ነው። የባህል እንትኖች አሉ አይደል? እንሰቶች፣ አስታራ፣ ቅብናር፣ ጓርየ ምናምን መድኃኒቶች። በዛ ላይ አያቶም ጽፈዋል ስለ እሰት ራሱ ሙሉ አንድ ቮሊዩም አለች አይደል? አለማየሁ ነው የጻፋት። እንሰት ላይ ምርምር የተደረገ ወደዛ ነው። ወተት አለና ወተትን እየጠጣ ምን አጨቃጨቀ ገባላ። ሪታየርመንት ወደዛ ነው ማስ አይበቃም። ይበቃል። ለመጨረሻ ጊዜ ግን ለመሰነባበቻ እጅ አምባር ይሄ እነዚህኞቹ አምባሮች በሄድኩባቸው አካባቢዎች የተሰጡኝ ናቸው። ብዙ ፐብሊሽ አድርገናል። እነዚህ የተጎዱ ቋንቋዎች ወደ 6 የሚሆኑ መጽሐፍቶች አሉን ከሌሎች ፕሮፌሰሮች ጋር በእነዛ ቋንቋዎች። እኛ በእንግሊዝኛ እንሰራዋለን፣ ተማሪዎቻችን ወደ እንግሊዝኛ የተረጉማቸዋል። በ3ቱ ቅድም ባስቀመጥኩ በሳን፣ በቺፍዌ እና ኦሎዲምባ በሚባሉ በ3ቱ ቋንቋዎች ያን በመስራታችን ደግሞ ወደ 3 ጊዜ ምርምሮችም ተጨምረውበት መጽሐፍቶቹም ተጨምረውበት እነዚህ 50 የሚሆኑ ማስተርስ ተማሪዎች ጨምረውበት ወደ 3 ጊዜ ያክል ሪሰርቸር ኦፍ ዘ ይር ነበር። የእንትኑ የዩኒቨርሲቲው በ2023 ነምበር 1 ነበርኩኝ። ሪሰርቸር ነበርኩኝ። ከዛ በኋላ የፋክልቲ ምናምን እያለ ይሄዳልና የተለያዩ ሽልማቶች፣ የተለያዩ ገንዘቦች ነበሩኝ። በዛ ወቅት የነበሩ ጓደኞቼ ብዙዎቹ ኬንያዎች ናቸውና በጣም አብሬ የምሰራቸው ጓደኞቹ አሁን ይሄኛው
የኬንያዊ ፕሮፌሰር እንዳንለያይ የሚል ነው። ይሄ ደግሞ ሌላ ሳን ማስታወሻዎች ናቸው። ደስ ይላል። አንደኛዋ ደግሞ ምንድን ነች? ይሄንን እኮ አምባር የምታደርገው ነሐስ ነውና ደም ብዛት ይቀንሳል። እኛ ጋር ደግሞ የንጉስ ልጅ የሚያለ አለ አዝማች ወልደማርያም እኮ አዝማች ወልደማርያም ተቃውሜው ነው ያረፈው። ለምንድን ነው ባባዬ ለምንድን ነው ድርበተው ያልተማርከው? ድርበተው መባል ነበር። ድርበተው ገብቷል አይደል? አዎ ቅድም እንደነገርኩህ ያወረሰ ምንድን ነው የሰራው ስለው ሁሉ ጊዜ ጀርባው ጥይት አልወጣችም የሚል የማይጨው ነው። ደስ ይላል። አልተጻፈም። ይጽፉታል። በእርግጠኝነት የራስንም ታሪክ ስትጽፍ ታደርጋለህ። ወንድሙ ባላምባራስ ሸዋጎ ይባል ነበር። ባላምባራስ ሸዋጎም አልተሰራም። እዛ አካባቢ የነበሩ ብዙ አንተ ካልሰራው ማንም አይሰራው። አዎ በቃ አልተሰራም። እኔ አሁን ሁሉ ጊዜ ወደ ሀገር ቤት ሲሄድ የሚያሳፍረኝ እሱ ነው። አትሊስት ሌላው ቢቀር እኔ አካባቢ የማውቃቸውን ነው ማውራለን። ሰው የሚያውቀውን ነው መስራት። እና አሁን ባላምባራስ ሸዋጎ፣ አዝማች ወልደማርያም እዛ አልፈህ ደግሞ ብዙዎች አሉ እኔ የማውቃቸው ማለት ነው። አበጋዝ እንደሚባሉ አበጋዝ ምንድን ነው? ባላምባራስ ምንድን ነው? አይሳሩ ምንድን ነው የሚል እንደዚህ ያልተሰሩ አሉ። አሁን ግን ያሰብኩት ቤት ነገር መሰለን በእንደዚህ ኤአዩና ፎክቴሉን አያይዤ ለጉራግኛ ቋንቋ ማስተማሪያ እንዲሆን ወደ ሶሻል ሚዲያ ለማምጣት እንዲሆን ነገሮች አስባለሁና አልተሰራም። እኔ ብቻ ሳይሆን በነጋዴውም ህብረተሰብ ለዛ አካባቢ እኔ ላለሁበት አካባቢ ነው እንትን የምንለው። ወደ እዣ አካባቢ ብትሄድ፣ ወደ ቻ አካባቢ ብትሄድ ምንም በቃ ማን ያለው በጣም ትንሽ ነው የተሰራውና አልሰራንም። ኤአይ ላይ የሚሰራ ልጅ አለ አንድ ወዳጃችን። ምናልባት ተገራይታችሁ የተሻለ ነገር ልትሰሩ ትችላላችሁ ብዬ አስባለሁ። ብዙ የሰሩ ሰዎች አሉ። ቅድም ማስቀምጬልሃለሁ። ከወልቂጤ ዩኒቨርሲቲ እየሰራ ያለው ነገር አለ። እኔ በጣም በቃ አንድ ሁለት ጊዜ ሄጄ አግኝቻቸዋለሁ። ወርክሾፕም ሰጥቻለሁ በግራንት ራይቲንግ። ዶክተር ፋሪስ ደሌል እየሰራ ያለው ምክትል ፕሬዚደንቱ ቶቹ የሰሩ ኮሚኒቲ ኢንጌጅመንቱ እርሻው ላይ የተሰሩት ነገር በጣም በቃ ትልቅ ነገር ነው። ትምህርት ቤት ላይ የሰሯቸው ነገር አዳሪ ትምህርት ቤቱ ላይ በቋንቋ ላይ የሰሩ ቅድም አስቀምጬልሃለሁና ምስጋና ይገባቸዋል። ሊያሰባስቡንም ደግሞ ይገባል። እኔ አሁን ለምሳሌ በእናንተ በኩል ነው ወደ ሚዲያ ወጣሁት። አሪ ባያገኝ ኖሮ እንዴት እንዳገኛችሁ ቅድም በወንድሙ በኩል ነው ያገኛችሁና በእናንተ በኩል የሆነ ጽሁፍ ቀረበ። ከዛ ሌሎች ሚዲያዎች ተቀባበሉት። ያ ደግሞ ጥያቄዎች ያነሳል። ለምንድን ነው ለአካባቢህ ምንም አልሰራኸው የሚለው ጥያቄ እንድታስብበት ያደርጋል። ገብቶሃል? ሚዲያ ማለት ይሄ ነው ማለት ነው። እናንተ ያነሳችሁት ነገር የሆነ ነገር ዛሬ የሚተላለፈው ነገር በተለያዩ ፓርት 1 2 3 ብለህ እንትን ስትል አድማጩ የሚያነሳው ጥያቄ አለ። ሀገሩ ምን ሰርቶ ነው ይላል። ሁሉ ጊዜ ሀገር ያስተምራኛለች። በእኔ ጊዜ እኮ ነፃ ነው። 6 ኪሎ ተሰልፈ ነው 4 ዓመት የተመገብከው። አስተምሬያለሁ ለ24 ዓመት እና ኢትዮጵያ ውስጥ ዲኖኛ አገልግያለሁ። ከ42 በላይ እዛ አካባቢ ያሉ ሰዎች በስኮላርሺፕ እንዲማሩ አድርጌያለሁ። በጣም ብዙ ቤተሰቦቼ ማለት ነው ስኮላርሺፕ እንዲማሩ አሁንም ድረስ እሱን እሰራለሁ። ኮሚኒቲው እንዲማር፣ አካባቢ ያለው ሰው እንዲማር በተለያየ ደረጃ አሉ። አስተዳዳሪ የሆነ ያለ እዛም አካባቢ ጠበቃ ሆኖ ያሉ፣ ኦዲተር የሆኖች አሉ፣ ምግብ ስራ ላይ የተሰማሩ አሉ። የተለያየ ስራ የሚሰሩ ወደ 42 የሚሆኑ ሪፍት ቫሊ ዩኒቨርሲቲ በነበርኩበት ሰዓት ስኮላርሺፕ ነበሩ ነው በድንቁ የሰጡኝ ማለት ነው። ሼርሆልደርም ነበርኩና አስተምሬያለሁ። በማስተማር ደረጃ አንድ ደረጃ ሄጃለሁ። አካባቢ ያለውን ሰው ማለት 42 የሚሆን ሰው ማስተማር በስኮላርሺፕ ቀላል አይደለም። ሰርቻለሁ። ያንን I'm very proud of that።
ግን አት ዘ ሴም ታይም ለኮሚኒቲ ምን አደረግ ብሎ ስታስብ እንደ እኔ ፕሮፌሰር ነኝ አስተማሪ ነኝ ብዙ ብር የለኝም በኋላ አስገባ አልችልም እላቸዋለሁ። ደሞዝ የለኝም መብራት የለም አንተ እንኳን መብራት የለም ውሃ የለም ምናምን ሲሉኝ እኔ መምህር ነኝ እኮ ባለሀብቶቹ አጎቶቹ ያሉ እነሱ ነበሩ እነሱን ለምን አትጠይቋቸውም እላለሁ። ግን እውነቴን ነው ቱ ቢ ፍራንክ ሚዲያ ላይ ወጥተው ራሱ ጉራጌ ነኝ አይልም። አንዳንዶቹ አብሬ የነበሩ ሰዎች ትንሽ አሁን ናቸው እንደ ምናምን ብላቸው በዩኒቨርሲቲ ደረጃ ማቃቸው ትላልቅ ሰዎች አሉ ሚዲያ ላይ ወጥተው ራሱ ጉራጌ ነኝ ለህዝቡ ይሄን አድርጌያለሁ ብለህ ደፍረህ መናገር ይጠበቅብሃል። እሷ ነገር አልሰራንም። በእናንተ ሚዲያም ላይ ሼር ተደርጎ ነበረና ዘቢዳር ሚዲያ ሼር አድርጎት ነበረ። አሁን አንድ ትልቅ እኛ ሚዲያ ወባጀ አሁን ትልቅ ነገር እየሰሩ የነበሩ ልጆች ናቸው። አሁን በአንድ ደረጃ መሄድ ነበረበት፣ ማገዝ ይገባል ነበረ። ለምሳሌ ወባጀ ደረጃ እንዲሄድ እሱ ነበር እኮ የሚያዘጋጀው። ከሱ በፊት ሌላ ያፌት ነበር። ያፌት ነው ጓደኛዬ ነኝ። ከያፌት ጋር በቋሚነት ሊያሰባስበን ጥሩ ጀምሮ ነበር። እንደዚህ ምንድነው ትልቅ የሚያደርገው እሱ ነው። በጣም ጎበዝ ልጅ ነው። በጣም ያፌት አሁን በተለይኛ አካዳሚኩ በጣም ሊያግዘው ይገባ ነበርና ግን ምን ሆነ ብዙ ለፍቷልና የነበረው ሰፖርት በተለይ አካዳሚኩ ወጥቶ ይሄ ሚዲያ የኔ ነው ከአማርኛ ወደ ጉራጌኛና የተለያዩ ዘዬዎቹ በቸሃ ሊሆን ይችላል፣ በእንደጋይ ሊሆን ይችላል፣ እዛ አካባቢ ባሉ ዘዬዎች ማለት ነው። አንድ ደረጃ መሄድ ይችላል። እናንተም አንድ ደረጃ መሄድ አለባችሁ ነው ካገዛችን ገብቷል አባባሌ ምሁራኑ። ኦኬ ቀጥሎ ለምሳሌ ቀጥሎ የሚመጣው ሰው ዶክተር ፈቃደ ለምሳሌ የኔን ሐሳብ እሱ ፕሮፖዝ ያለው ሞዴል አለ። ለምሳሌ እኔ የምቀበለው ካሉ ዘዬዎች አንዱን ዘዬ ይሆናል ብሎ ከወልቂጤ ዩኒቨርሲቲ ከሌሎችም ሰው ምርምሩን ሲመራ ቆይቷልና መምጣት አለበት። እዚህ ይመጣል ካገኘውና አሁን በጀመርነው ዲቤት እየቀጠለ ይሄዳል ማለት ነው። የጠራም ሐሳብ የሚመጣው እንደዛ በድሉ ታመጣውና የተከበሩ እንደበለውና አንድ ደረጃ ይደረና ተጠራውና ሊንጉዊስት ስለሆነ ባለው የፊደል ቀረጻ ላይም አስተዋጽኦ እንደነበረው አክቹአሊ አሁን ይሄ የምሁርነት ኢሹ ሲመጣ እኮ የግድ ጉራጌ መሆን የለባቸውም አይደለ? ያው ሞር እዛ አካባቢ ያለው ኢንጌጅ አድርጎ መስራት ይኖርበታል እንጂ ግን ከሌላም ሆኖ ሊንጉዊስት ከሆነ ማገዝና ሐሳብ ቢሰጥ ዶክተር ወንደሰን አውላቸው አንድ ደረጃ አንድ አመት ሲኒየር ሳሮን አቀርም ከሱ በእድሜ አይደለም እንትነት በለኝ በእድሜ አይደለም ማቹር ሰው ነበር። ሲገባ ዩኒቨርሲቲ ጠርተው ብዙ ምርምር ያደረጉ ናቸው። በተለይ ያው ባህል ላይ በጣም በፎክቴሉ ባህሉ ላይ ብዙ ስለሰሩ ይሄንን እንዴት ነው ወደ ሚዲየም ኦፍ ኢንስትራክሽን እና ወደ ማስ ሚዲያ አምጥቶ እነዚህ ቅድም ያስቀመጥናቸው ማለት ነው። ፎክቴሉ እኮ በጣም ብዙ ነው። ሌጀንድ አለን፣ ሚቶሎጂው አለን፣ ቅድም ያስቀመጥከው እንቆቅልሹ ሙሾም አለን፣ ልቅሶም ስርዓት አለን፣ ግጥሞች አሉ፣ ሰው ማወደሱ አለ። እነዚህ ነገሮች ወደ ቲክቶክ ይመጣል፣ ኮንቴንት ክሬሽን ይመጣል። ትናንት ከሌላ ሀገር መጥቶ አንድ ደረጃ እንደወሰደን ማስታወቂያ ነው የሆነው አይደል? ኢትዮጵያን ለዓለም ማስታወቂያ ቲክቶኩ ማለት እንዴት ነው? ቲክቶኩ ጉራጌን የሚያስታውቀው ጀግንነቱን፣ ኢንተርፕራይዝ ነጋዴነቱ፣ ቁም መጀመሩ፣
ክትፎ ማብላታችን ዝመማቸታችን እንሰቱ ምኑ ብዙ እኮ ለህዝብ የሚቀርብ ነገር አለ። እነዚህ ነገሮች ሊቀርቡ ይችላል። ያ ደግሞ ሊቀርቡ የሚችሉት በተለያየ መንገድ ነው። ስለዚህ እናጠቃልለውና በዛው የመጨረሻው መልእክትህም ዋት ኔክስት የምትለዋ መልእክቴ ምንድን ነው? በተለይ ከኔ አካባቢ የወጡ ምሁራኖች በጣም ብዙ ናቸው። ብዙ የተሰራ ነገርም አለ። ቅድም አስቀምጬልሃለሁ በቋንቋው አንዳንድ የማውቃቸውን ስሞች ጠቅሼልሃለሁ እና ወልቂጤ ዩኒቨርሲቲም ሊሆን ይችላል፣ ሎካል ጋቨርንመንትም ሊሆን ይችላል። ሊያሰባስቡን ይገባል። እኔ አሁን ማንም አያውቀኝም ብያለሁ፣ ግን ኮንትሪቢዩት ማድረግ እፈልጋለሁ። አሉ ብዙ ጉራጌ ነኝ ብሎ ዘረኝነት አይደለም። እኔ እናቴ ከሙስሮ ቤተሰብ ናት፣ ከቀኛዝማች ነሪ ቤተሰብ እኔ ቤኬ ነኝ ብለህ ስል ዘረኝነት አይደለም። ስለመጣሁበት አካባቢ ነው የማወራው። እንደ ሶሲዮሎጂስት ነው ያወራሁልህ፣ አኗኗራቸውን ያወራሁልህ። ምን የሚያሳፍር ነገር አለ? ኢትዮጵያን መካድ አይደለም እና ምሁሩ በዛ ናቢቢያም መካድ አይደለም። ምሁሩ በዛ በኩል ቢመጣ እናንተን ቢያግዝ ሊሆን ይችላል። ሌላውም እናንተ አንድ ሚዲያ አይደለም ዘሚዳርን ቢያግዝ ወይም ሌሎች ሚዲያዎች በጉራጌኛ ያሉ ሚዲያዎች ቢያግዙ ጥሩ ነው። ቅድም አስቀምጬላ ዶክተር ፈቃደ በሁሉ ጊዜ ይመጣብኝ፣ ምክንያቱም አንድ ደረጃ ሄዶ ብዙ ኮንትሪቢዩት ስላደረገ ማለት እነሱን ከመንቀፍ እነዚህ እኮ ቋንቋዎች ናቸው ዲያሌክት አይደሉም ብሎ ሰው የሰራውን ከመንቀፍ መደገፍ ነው የሚሻለው። ሞዴሎች በማምጣት ማለት ፕሮፖዛር ሁሉ ሞዴል ነገር ኤአይ እና ላንጉዌጅ ሞዴል አንድ ቦታ ተሰራና ያንን ሪፕሊኬት መደጋገም ይችላል። እንደዚህ ነገሮች መስራት አለበት። አንድ ሌላኛው እኔ ሪታየርሜንቴን ነግሬሃለሁ። ጡረታዬ ሀገር ቤት ነው። ልሰራ የምፈልገው ነገር አስቀምጬልሃለሁ። ሀሳቤን ብለው ደግሞ እንዳትከሳይ። ቅንዋር፣ ኮሰረድ የተለያየ ነገር እየሰራው ሪታየር አደርጋለሁ፣ በዛው እሰናበታለሁ ዓለምን ብዬ ነው የማስበው። እንደ ፕሮፌሰር ባላምባራስ እየተባለ ፕሮፌሰርነቱ ባላምባራስ ድርበቶ አርገኝ ሊሆን ይችላል ወይም አይሳር ያለሉል። ምክንያቱም ፕሮፌሰርነቱ እኮ ከኔ ጋር አይቀበልም። የጆካ ይሄዳሉ። ከዛ በኋላ ታዲያ መሪ ሊሆን ይችላል። ኢንዲጂነስ ኖሌጅ። ስለዚህ ባለሀብቱ የምለምነው ልመና ነው። እንደው አካባቢዬ ማለት ነው። አካባቢዬ አሁንም በእንትን ነው የሚታረሰው፣ በእጅ ነው፣ በጉልበት ነው የሚሰራ። መብራት፣ ውሃ ወር ጠብቀህ ነው የምታገኘው። ውሃ የሚባል ነገር የለም። ስለዚህ የተሰራ ያለ ነገር አለ። እንደ ጋብር ሞዴል አለ። ጓደኞች አሉ መስፍን ሙርጋ የሚባሉ እዛ ቦርድ ውስጥ ያሉ በጣም ኃይለኛ ስራ የተሰራ ትራክተር የገዙ ትምህርት ቤት ሞዴስ ያቀረቡ ውሃ ያቀረቡ ምርጥ ዘር ያቀረቡ ያሉ ፐብሊክ ኦርጋናይዜሽንስ አለ ጋብር። ያንን ነገር አንድ ደረጃ ተወስቶ ነጋዴው በሌሎችም አካባቢ ቢያሰባስቡን እኔ ብትፈልግ እንደ አዝማች ስብሐት አድርገኝ፣ ግራዝማች ስብሐት አድርገኝ ወይም ድርበቶ ቀኝ አዝማች አድርገኝ ልሰራ እችላለሁ። ገብቶሃል? ነጋዴው እንትን ቢል አንድ ደረጃ ሊሄድ ይችላል። አንድ እሱ ነው። በሶስተኛ ደረጃ አሁን ያለው ጋቨርንመንት አዲስ አበባ የአፍሪካ መቀመጫ አሁን ነው የሆነችው ብዬ ነው የማስበው። እውነቴን ነው። በጣም አምሮባታል አይደል? እና ቀጣይ የምንሰራው ነገር ወደ ገጠሩ ተሄዶ አባይ ገድበናል፣ ውሃ እንዲያገኝ፣ መብራት እንዲያገኝ፣ እርሻው ደግሞ አንድ ደረጃ እንዲሄድ የተሰራ ነው። ያየኋቸው ነገሮች አሉ። ቅድም ያልኩ የቤት አሰራሩ ግብርናው የተለወጠ ነው ያለውና ይሄ ነገር እንዲለወጥ ማድረግና
ወይዘሮ አዳነች አቤቤ ግብርና ሚኒስትር እንዲሆኑ በመጨረሻ እንደ ሶሲዮሎጂስት ለምንህ ነገር ምንድነው እኔ ያለሁበት አካባቢ በጣም ብዙ ሰው አረቄ ይጠጣል እና በጣም ነው ያሳሰበኝ እውነቴን ነው እና አረቄ ይጠጣል በጣም አልኮል ይወሰዳልና ደፍሬም የምናገረው እድሜ በገጀራ ይባላል ስሙ ራሱ እና ያ ጋቨርንመንት በምን እንዴት ሊሰራ አለበት የሆነ የድህነቱ መንስኤ ነው ሰው በጣም ይሰራል በጣም ብዙ ነጋዴ ነው ብዙ ለታክስ ኮንትሪቢዩት ያደርጋል ጋቨርንመንቱ ወይዘሮ አዳነች አቤቤም ጨምሮ ምክንያቱም አዲስ አበባ ያለው ታክስ ከፋይ በጣም ብዙ የኔ አካባቢ ሰው ነው ብዬ አስባለሁ ነጋዴዎች ናቸው ያ ሁሉ ጥሬ ስጋ ያ ሁሉ ክትፎ እያበላን ግብርን ከፍላል at the same time ቢሃዩን ለማለት ነው እነዚህ ናቸው መልእክቶቼ የአንዱ ሰክሰስ የሌላውም ሰክሰስ thank you so much ሃሪ እናመሰግናለን በጣም በጣም ብዙ የምናወራው ነገር ይኖራል ቀጣይ በእርግጠኝነት እንደምንገናኝ ተስፋ አደርጋለሁ በጣም የሚገርም ሐሳብ ነበር ያነሳ ነው አጠቃለሁ ጨርሰው በቃ እኔ ማለት በጣም ጥሩ ሐሳቦች እየተነሱ ነበር አላለቁም ልናነሳቸውም የነበሩት ግን ሰዓቱ በጣም ረዝሞብናል ቀጣይ ለረፍት ሲመጡ እንገናኝ ይመስለኛል አንተ 3 ሰዓት ፈጅ በጣም ረጅም ጨዋታ ነው ፕሮፌሰር ኃይለሉል በጣም እናመሰግናለን በናሚቢያ ኢትዮጵያ የመጀመሪያው ፕሮፌሰር ናቸው ሶሺዮሎጂስት ናቸው ሊንግዊስቲክስ ላይ ጥሩ ንባብ ጥሩ መረዳት አላቸው ጨዋታ ማዋቂ ናቸው በጣም በእርግጠኝነት እኛ ጋር ከመጡ እንግዶች እየተዝናናን እየሳቅን የተጫወት ነው ክብረት ይስጥልን በበረከት ያገናኘንና በቀጣይ ጊዜ በደንብ እንጫወታለን ምንም በጣም አመሰግናቸዋለሁ ሃሪ ዲጂታል ሚዲያ ስለጋበዛችሁኝ ሃሪ ማለት በጉራግኛ ዕውቀት ማለት ነው ይሄ ሚዲያ ዕውቀት እና ቴክኖሎጂ የምናስተላልፍበት መንገድ ይሆናል ብዬ አስባለሁ የተጎዱ ባህሎች አሉን የተጎዱ ቋንቋዎች አሉን እነዛ ሪቫይቭ የምናደርግበት ሚዲያ ይሆናል ብዬ አስባለሁ በየዓመቱ እንገናኛለን ብዬ አስባለሁ በመጣሁበት ሰዓት ናሚቢያ እንዴት ሰለጠነች ብዬ ያየኋቸው ነገሮች መጥቼ አካፍላለሁ በኔ እድሜ 35 ዓመት እንግዲህ በአራት ዩኒቨርሲቲ ውስጥ ነው የቆየሁት ሮምንጭ ዩኒቨርሲቲ አዳማ ዩኒቨርሲቲ ሪፍት ቫሊ ዩኒቨርሲቲ እና አሁን ያለው ናሚቢያ ሳይንስ ቴክኖሎጂ ዩኒቨርሲቲ ቆይቻለሁና ያገኘኋቸው ሰዎች አሉ ጉራግኛ የሚናገሩ ማለት ነውና ይሄን ሚዲያ መደገፍ ማለት የተጎዳውን ባህል መደገፍ ሪቫይቭ እንዲያደርግ ማድረግ ነው ሪቫይቭ የነበረው ባህል የተጎዳው ባህል የቀረው ባህል ሁሉ ይጠቅማል ማለት አይደለም ግን ማስተማሪያነት ያገለግላል እንዲህ የነበሩ ባህሎች ነበሩን አሁን የጠፉ የሚለው ቋንቋውን ለማስተማር ኮንቴንት ክሪኤት ለማድረግ ያገለግላሉ ቋንቋዎቹ ደግሞ ባህሎቹ ለምሳሌ ቻሃ ያለውን ሌላ አካባቢ ያለውን አዳዲስ ዕውቀት የነበረው ባህል ወደዚህ አምጥቶ በጉራግኛውም ሊሆን ይችላል በተለያየ እንትን አንድ ደረጃ ምን ሄድበት ሚዲያ ይሆናል ብዬ አስባለሁ ብዙ ሰዎችን ጋብዛለሁ እኔም በሚችለው መንገድ አገናኛቸዋለሁ እኔም ማቀው ማለት ነው ሶ በርቱ ታንክ ዩ ሶ ማች አመሰግናለሁ